ጌታ ክብር ይሁን። እንኳን ደህና መጣችሁ። መቼም እዚህ ሶሻል ሚዲያ ላይ ብዙ ነገር ይሰማል፣ ብዙ ነገር ይታያል። ወንድሞች እናቶች፣ እንግዲህ እኔ ባላገር ነኝ ብዬ ስላልኳችሁ የባላገር ተወላጅ ነኝና ምሳሌ ብዙ ጊዜ ባላገር ነው የምጠቀመውና የት ይደርሳል የተባለ ወይፈን ቄራ ተገኘ ምናምን ነገር እንደዚህ የሚባል ነገር አለና አንዳንድ ሰዎችን እነኚህ ሰዎች ለእግዚአብሔር መንግስት የሚጠቅሙ መልካም ነገር አላቸው ብዬ ያልኳቸው ሰዎች፣ በእርግጥም ደግሞ የሚጠቅም ነገር ያላቸው ሰዎች በኋላ ላይ እንደገና ተገልብጠው ጠላት ሆነው ሲነሱብኝ አያቸዋለሁኝ እና ከኔ ከራሴ ስንፍናና አለማወቅ ወይ ካበላሸሁት ነገር የተነሳ ነው ወይ ብዬ ራሴን ለማየት ነው ሞክረው፣ እውነት ለመናገር ማለት ነው። በግልም እንደው እንደ ህብረትም ብዬ ማለት ነው። አይ ዶንት ኖ ወይ የስራው ጸባይ ነው ብዬ እንድል አድርጎኛል። ራሴን ግን መመርመር ባለብኝ ነገር ላይ መረምራለሁ። ልብ በሉ። ስማልኝማ ይላል እኔ ሀገሮችና ከራሴ ከሆነ ብዬ በሚል ራሴ ነው በመጀመሪያ የማየው እና አንዳንዶች እዚህ በጌታ በሰጠን በዚህ አገልግሎት በዚህ በተናገሩ እውነቱን አገልግሎት ስማቸው ማን እንደሆነ የማይታወቁ ሰዎች በዚህ ሶሻል ሚዲያ ነው የተዋወቁት። እዚህ እኔ ጋር ማለት ነው በተናገሩ እውነቱን በዚህ 11 ዓመት የአገልግሎት ጉዞ ውስጥ አብዛኞቹ እዚህ ቲክቶክ ላይ ያሉት ማለት ነው አብዛኞቹ ያሉትም ወደ ኦርቶዶክስም ሄዱ የተባሉትም በሙሉ እዚህ እኔ ጋር መጥተው የተዋወቁት። በዓለም ዙሪያ ያለ ህዝብ ያወቃቸው እዚህ እኔ ጋር ነው። ይህም በማድረጌ ደግሞ አልጸጸትም። በእውነት በቃ ወንድሞቼ ናቸው ብዬ አምኜ ስለተቀበልኳቸው ማለት ነው። ኦኬ እና በኋላ ላይ ግን ተመልሰው ተገልብጠው አንዳንዶቹ አክሮባት ሲሰሩ ይታያሉ፣ ክፋትን ሲመክሩ ይታያሉ። እና አሁን እዚህ ቲክታክ ላይ ያሉት ሰዎች ኦርቶዶክስ ቤተክርስቲያን ላይ ያለውን ትክክል ያልሆነውን እንደ መጽሐፍ ቅዱስ ትክክል ያልሆነውን ነገር ትክክል አይደለም፣ ይሄ ከቤተክርስቲያኒቱ አኳያ ስላደግኩባትም ኦርቶዶክስም ማለት ነው ከቤተክርስቲያኒቱ አስተምሮት አኳያ ያላትን ጤናማ ትምህርት ስለማቅ ማለት ነው። ኦርቶዶክስ እኔ ቤተክርስቲያን ነው ብዬ የምጠራ ወንድሞች እናቶች፣ አሁን በጣም ብዙ ወንድሞች ቤተክርስቲያን ብላ አትጠራም ብለው ይላሉ። መብታቸው ነው። ለምን እንደዚህ ትላላችሁ ብዬ አልልም። ኦርቶዶክስ ግን ቤተክርስቲያን ብዬ እኔ እንድጠራ እማምንበት ጄኒውን የሆነ መረጃ አለኝ። ሌሎች ደግሞ አይ ቤተክርስቲያን ተብላ አትጠራም ብለው ካሉ በቃ ዱላ ያማዘን በዚህ ጉዳይ ላይ እኔ ቤተክርስቲያንስ ብዬ ነው የምጠራው። ግን ሀዲዱን የሳተች ቤተክርስቲያን ማለት ነው። ሀዲዱን የሳተ ባቡር እንደሚባለው አይነት ኦርቶዶክስ ከዓላማዋ የሳተች ግን ቤተክርስቲያን ናት። የጌታ ቤተክርስቲያን ናት። ግን ዓላማዋን የሳተች አምላኳን የማትሰብክ ፍጡራንን ከፈጣሪ ባሪያን ከጌታ ጋር ቀላቅላ ስንዴውን ከእንክርዳድ ጋር ቀላቅላ ዝም ብላ የምታጎርስ በሞቴ እያለች የምታጎርስ ቤተክርስቲያን ነች ነው ብዬ የምለው። ብትሰማኝ እኔን አልኩ ቤተክርስቲያኒቱ ብትሰማኝ ብዬ ስልህ አትሰማኝም እያልኩ አይደለም። መድኃኔዓለም እላይ ነው ያሰማው። እላይ የዚህን እረኛ ድምፅ እላይ ብፁዕነታቸው ሊቃውንት ጉባኤ ስብሰባ ጠርተው ቁጭ ያሉበት የ10 ዓመት ከሌሎችም ወንድሞቼ ጋር ሆኜ የ10 ዓመት አገልግሎት ውጤት ቁጭ ብለው መጽሐፍቶቻቸውን እንዲያርሙ ቁጭ ብለው ምዕመናችን እየጠፋ ነው ብለው ስሜን እየጠሩ በስብሰባ ላይ ብፁዓን ሊቃነ ጳጳሳት ባሉበት የግድ ስሜ ስለተጠራ አይደለም ብዬ የምልህ ብራዘር፣ ይሄ እረኛ ስሙ ተጠራ አልተጠራ ምን ያደርግለታል? ባሰለፈኝ ጦርነት ድሉ የኢየሱስ ነው። ድሉ የጌታ ነው። ድሉ ምንድን ነው? ድል የተገኘው ብዙ ነፍሳት ወደ እግዚአብሔር መንግስት ማን የመሰከረው? ራሳቸው ቄሶቹ። ቪዲዮ አለ ኤርሚያስ፣ እንደ ደጋግሜ እኮ ስንት ጊዜ ያሳየኋችሁ ይኸው አለ። ከፈለግ ልከፍትላችሁ እችላለሁ። ብፁዕ አባታችን አባቶች ዝም ልትሉ አይገባም። እነ ኤርሚያስ የሚባሉ ሶሻል ሚዲያውን እያናጉት በምን ተናጋ? ገና እናናገዋለን ስልህ
ገና እንደ ሳምሶን ምሰሶን አስይዘኝ እያልኩት ነው መድኃኔዓለምን። ይኸውልህ እንደ እግዚአብሔር ቃል የማሰብከው ትምህርት ካለ ፕሮቴስታንቱ ላይ ነው ምንደው ማለት ነው። እንደ ሳምሶን የሚፈርስ ነገር ካለ ነቅንቅ ያልኩ የጴንጤውንም ቢሆን ገለብጠው። ለምን በእግዚአብሔር ቃል ላይ ተጸናለህ? ጽና። ኢየሱስ ጌታ ነው አይደል? አዎ በቃ ቆንጅዬ ጌታ ነው። ስለዚህ የጠራህን ኢየሱስን ቃል ትሰብካለህ ማለት ነው። እንደ እግዚአብሔር ቃል ያልሆነው ነቅንቄ በኦርቶዶክስ ላይ፣ እንደ እግዚአብሔር ቃል ያልሆነው ነቅንቄ በካቶሊክ ላይ፣ እንደ እግዚአብሔር ቃል ያልሆነው ነቅንቄ በአይሁዳውያን ላይ፣ እንደ እግዚአብሔር ቃል ያልሆነው ነቅንቄ በሌላውም ላይ ማለት በኦንሊ ጂሰስ ላይ በቃ እርግማናችሁ፣ ስድባችሁ፣ ማስፈራራት፣ ዛቻ ኤርምያስን አላስቆመውም፣ አያስቆመውም። በልብ ቅንነት እንደማገለግል ፊቴ ላይ ታየዋለህ። እቤት ውስጥ ያለውን እዚህኛ ጋር ያለውን ወንጌላውያን አማኙ ጋር ያለውን ስናገር ራሱ የራሱን ወገን ሁሉ እኮ ይጠላል አሉ። አሁን በህፃናት ጥምቀት ጉዳይ በኦርቶዶክስም ህፃናት አጥማቂያን በተባሉ በካቶሊክም በሉተራውያንም ላይ የህፃናት ጥምቀት ጉዳይ መጽሐፍ ቅዱሳዊ አይደለም ብዬ እኔ በግሌ አምናለሁ። በማመኔም መጽሐፍ ቅዱሳዊ አለመሆኑን እንደ እግዚአብሔር ቃል ተናግሬያለሁ። ኦኬ እና ምን አሉ? አሁን ቀጥዬ የማሰማችሁ ቪዲዮ አለ። በኢትዮጵያ የወንጌል አማኞች ውስጥ ያለች የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንን በህፃናት ትምህርት ማለት ጥምቀት ጉዳይ ላይ በተናገርኩት ላይ እነሱ የራሳቸው ትራዲሽን ነው መቀበል መብታቸው ነው። እኔ ፔንቴኮስታል ነኝ። የህፃናትን ጥምቀት እኔ አልቀበልም፣ መጽሐፍ ቅዱሳዊ ስላይደለም ማለት ነው። ኢየሱስም አላለም፣ ሐዋርያቱም አላሉም። አለቅ። ኢየሱስና ሐዋርያቱ ካላሉ አባቶች፣ እናቶች፣ አክስቶች፣ አጎቶች፣ አያቶች ብለህ ብትል ዳር ያዝላለሁ። በቃ እኔ ማንንም አልሰማም። ከኢየሱስና ከሐዋርያቱ ከብሉይ ኪዳን ነቢያት ውጪ ማንንም አላምንም። እማምነው እንደ ቃሉ ከነገሩኝ ማለት ነው። የማዕዘኑ ድንጋይ ኢየሱስ ነው። ኦኬ የተመሰረተ ነው በነቢያትና በሐዋርያት መሰረተ ድናት ላይ ነው። አለቀ ማለት በቀደሙ ነቢያት በተተነበየ በተነገረና እንደዚሁም በአዲስ ኪዳን ሐዋርያት በተሰበከ በክርስቶስ ኢየሱስ በተሰበከ በእግዚአብሔር ቃል ላይ ነው የቆምኩት ማለት ነው። ፔንቴኮስታል እኔ ጴንጤ ነኝ ብራዘር። ከዛ አባቶች እንዲህ ብለው እናቶች እንዲህ ብለው ሶስተኛው መቶ ክፍለ ዘመን ሁለተኛው መቶ ክፍለ ዘመን ብለህ ብትለኝ ኦኬ አይላለሁ። ግን ማናቸውንም አባቶች ብለው ያሉትን እቀበላለሁ። ግን ስቀበል እንደ እግዚአብሔር ቃል የተናገሩትን ብቻ ነው እቀበለው። አም ራይት ብያለሁ። አዎ በቃ ነው የምቀበለው። ኦኬ እና በዚህ ጉዳይ ስናገር ለካ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንን ኤርምያስ ይጠላታል ብሎ የሚል እዚሁ እኔ እኔ ጋር ተናገሩ፣ እውነቱን ጋር ማለት ነው። በኤርምያስ አበበ ምክንያት በኤርምያስ አበበን ተጠግተው ኤርምያስ አበበን ተተግነው በዓለም ዙሪያ ያሉ ሰዎች እንዲያውቋቸው በአገልግሎታቸውም ስማቸውም ራሱ አበበ በላቸው ከበደ መሆናቸውን እንዲታወቁ የሆኑ ሰዎች ተገልብጠው ምን እንደሚሉብኝ ስሙ። ቀጥታ ወደ ቪዲዮ ነው የምንሄደው። አይደለም ወንጌላዊ ከሱ ጋር የሚገናኝ ሪዝን አይደለም። ከሱ ጋር የሚገናኝ ሪዝን ኖሮኝ አይደለም እንደዚህ አድርጌ እዚህ ቲክቶክ ላይ ያለው ይሄ የራሴ ከአገልግሎቱም ጋር የሚያያዝ አይደለም። ፐርሰናል ሪዝን ስለሆነ ነው። ያንን ደግሞ ጀስትም ያውቃል፣ ለምን እንደዚህ እንደማደርግ ያውቃል። እሱ እንዲነግረኝ ከሙሌ ጋር ተደዋውለናል ያውቃለሁ። ግን ለእኔ ከመደወል ይልቅ በቲም እዛ ውስጥ እኔን ስታኝኩኝ ትውሉና ማታ እዚህ ላይ ደግሞ ጻድቅ ትጫወታላችሁ። እኔ በጣም እኔን ያኘካችሁበት ቪዲዮዎች ቁጥሩ የሌላቸው አሉኝ። ሀሜት ላይ እንደምትሉ እሱ እኮ እናወራለን ተባብለን ቁጥር የሌለው እኔ እውነቴን ነው የምልህ፣ ቁጥር የሌለው ሀሜት ብቻ የሆነ ቪዲዮዎቻችሁ አለኝ። የግል ችግር ኖሮ ሳይሆን በደስትም በኩል በዮሲም በኩል ሞክረናል እኛ ከአንተ ጋር ያለውን ነገር ለማውራት እና ያ ሚቲንግ ደግሞ እስኪደረግ ድረስ እነ ኤርሚያስ ጋር እንዳትገባ ኢቨን ጀስትም ነግሮ ነበር አይደለም? ኧረ በፍጹም እኔ ማነው እንደዚህ አይነት ነገር አልነገረኝም። ከእናንተ ጋር እንደምናወራም ቃጠሮ ያስያዘኝ ሰው የለም። ልብ በሉ አያችሁ፣ ወንጌላዊውን
ለሰባት ሊበሉት ታዩታላችሁ። ቪዲዮን ስሙ ዝም ብላችሁ። የኢትዮጵያ ወንጌላዊት መካኒስት ቤተክርስቲያን ወንጌላዊ ነው ኦርዴንድ የተደረገ አሁን እያገለገለ ያለው። እነዚህ የባጃጆቹ በሙሉ ማለት ነው ኢዮስያስና ግብረ አበሮቹ ምን እንደሚሉ ትሰማላችሁ ማለት ነው። አሁን ባይዘው ኢዮስያስ ብቻ አይደለም ወንድሙ ምናቲም ጭምር በጣም የምወደው ወንድም የነበረ ማለት ነው። እሱ ሙሉ በስውር አለበት። ምንም አትጠራጠሩ። ልብ በሉ። አሁን ወንጌላዊው ሊበሉት ይሰበስቡላል። ትሰሟቸዋላችሁ ምን እንደሚባል ምን እንደሚደለት። እማጋ እንዳትገባ ኤርሚያስ ጋር እኔ ጋር ማለት ነው። ለምን ትገባለህ እሱ ጋር ብለው ስሙት። ቀጥሎ ምን እንደሚባል ማለት ነው። ይሄ ሁሉ አላወራህም። እናወራበት በዚህ ቶፒክ አላለህም። ምን እኔ ከሌሎች ጋር ስትታረቁ እኮ ቢዚ አላረጋችሁም ብዬ እነዚህን ሰዎች ቢዚ አላረጋቸውም ከሌሎቹ ጋር የጨርሱ ቅድሚያ ብዬ ነው የወረድኩ አይደለም ከዮሲ ጋር። መቼ ነው እኔና እናንተ የተቀጣጠር ነው? መቼ ነው ሊያገናኙኝ በሽምግልና ያወሩኝ? ማንም አላወራኝም እስካሁን። ጀስት አላወራህም? እርግጠኛ ነህ? ጀስት በፍጹም እኔ ሰብስቤያቸው አንድ ላይ ያዋራቸዋለሁ ብሎ የቀጠረኝ ጊዜ የለም። ሼር አድርጌለታለሁ። እሱም ሲመጣ እንትን ይላል። ግን ታብ ኮፒ ሊንክ ሼር አድርጉት ፕሊስ ወገኖች፣ ፕሊስ ወገኖች። ታብ ኮፒ ሊንክ ሼር በደንብ ይደረግ። ድምፅ አለኝ እኮ ታብ ኮፒ ሊንክ ሼር ይደረግ ፕሊስ ወገኖች፣ ፕሊስ። አደገኛ ሀሜቶቻችሁ ተሰብስቦ ተላኩልኝ። ሰው እንደዚህ የምታሙ ከሆነ ሰውን እንዴት ነው ከሰው ጋር የምትኖሩት? ሰው ደግሞ ስሜት እንዳለውና መልስ እንደሚሰጥ አታውቁም። ልክ ነህ እኮ ግን እነ ኤርሚያስ ጋር ከመግባት ይልቅ ቢያንስ ከእኛ ጋር ያለውን ነገር መቼ ከእነሱ ጋር ሆነ በ3 ወር እኮ ትናንት ነው የገባው እኮ። እሱን እኮ ነው እነሱ ጋር ስትገባ እናንተ አደገኛ ስህተት ሰራችሁ። እነሱ ደግሞ ስድብ ሲጀምሩ ስድቡን ለማስቆም ነው የሄድኩኝ። ቆመ ወደ እውነተኛ መጠን ተስማምተን እንዴት እንደወጣ ስቲል እኮ እስከ መሪያችን ድረስ እኮ እየተሳደቡ እኮ ነው። ይህ እኮ የቆመ ነገር አይደለም። ለምን በደንብ በቪዲዮም እኮ ብዙ ማስረጃ እናመጣለን። ግን የእኛ ጥያቄ ቢያንስ አትሊስት ቤተክርስቲያኒት ውስጥ ያለ ሰው ነው። እኛም ቤተክርስቲያኒት ውስጥ አለን። ስለዚህ ቢያንስ በተወሰነ መልኩ ለእኛ ክሎዝ ነው። ቢያንስ ብንነጋገር እንግባባለን። ከእነሱ ይልቅ ነው ሀሳባችን የነበር። የአንተ እዛ መግባት ነው እንትን እያለን ያለው። ለምን ለፖለቲክሳቸው እንዳይጠቀሙት ነው። ያ ነው የኛ ፍራቻ ነበር። ምንም ለፖለቲካ የተጠቀመኝ የለም። የእናንተ ፖለቲካ በጣም አደገኛና ሰይጣናዊ የሚከፋፍል ስለሆነ እናንተን ስለጠላው ነው፣ አስጠሊ ፖለቲካችሁ ስለጠላው ነው የሄድኩ እንጂ ማንም አልጠራኝም፣ ማንም አልጋበዘኝም፣ ማንም አልተጠቀመብኝም። ግን የእናንተ አስጠሊ ፖለቲካ ጠላው። ለምሳሌ እስኪ ይሄንን አላስተማራችሁ የምትለው ነገር የምትከሰን ካለ ለመቀበል ዝግጁ ነን። ከትምህርት አንጻር አይደለም፣ መጀመሪያ ከጤናማ አስተሳሰብ አንጻር እናውራ። ጤናማ ናችሁ ወይ? ስለ ሰው ያላችሁ ምልከታና ሰውን እንደዚህ በዚህ ደረጃ የምታንቋሽሹበት ህይወታችሁ በምን አይነት መልክ ነው? ማንን እስኪያንቋሸሽ? ለምሳሌ ማንን እኔ ቁጥር የሌለ ቪዲዮች ነ ጋሉ ተቆራርጦ እኮ ይምጡና እናያቸዋለን። ችግር የለውም። ለዛ ይቅርታ ላፊ ለተናገር ነው ይቅርታ መጠየቅ ጥራቸው። ጀስትን ጠራቸዋለሁ አላልክም? እነሱን ጥራቸው እየጠበቁ ያለው አሁን አንድ እሱ ነው። እሱ ጨርስ ሼር አድርጌለታለሁ። ይመጣል። ግን ከቡክ ኦፍ ኮንኮርድ ወይም ከእምነት መግለጫዎቿ ግን አውርተን ስለ ትምህርት ከማንተ ጋር ለማውራት መጀመሪያ ጤናማ መሆን አለባቸው። መጀመሪያ ከማጋ ነው የማወራው። ስለምንድን ነው ከማጋ ቆይ ላይቭ ላይ ምን ስለሚችል ቼክ ላድርገው እና ስለ ጤነኛ ወገኖች ታብ ኮፒ ሊንክ ሼር አድርጉት ፕሊዝ። አመለካከት ጤነኛ ነው ስለኛ። እኔ በግል እናንተ ላይ ዘብቻለሁ፣ ሰድቤያቸዋለሁ። ይኸውልህ አንዳንድ ጊዜ አንተ በምታወራው ልክ ሪስፖንስ ስላልተሰጠ ብቻ በጣም ትክክል እያወራ እንደሆነ ፊል እንዳታደርግ ባይዘዌ ማለት ነው። ምክንያቱም ትላንት ወዲያዎችን ማስታወስ እንችላለን። እነዚህ ሰዎች ያላቸው አመለካከት የሰይጣን አመለካከት ነው የሚል የወረደ ሰዎች አደገኛ ፖለቲከኛና ሰይጣናዊ አመለካከት ነው ያላቸው። እሱን ማስረጃ ያቀርባለሁ። አንድ ሚዩት እያደረግ በጣም እንደተማረ ሰው ዲስከስ እናደርግና ጊዜ ዲስከስ ስታደርግ አንዳንድ ሰዎች ዝም ማለትህ ትክክል ይሆኑ ይመስላቸዋል። ኦኬ አንተ እዛ ገብተህ የምታወራቸው ነገሮች ባይዘዌ በስሜታዊነት ስለሆነ ና እስቲ ቡክ ኦፍ ኮንኮርድ ላይ ያለውን ሀሳብ አላወራችሁም። ቡክ ኦፍ ኮንኮርድ ላይ ያለው እናንተ ከምታወሩት የተለየ ነው ስትል ስለነበረ
አሁን መነጋገር የምንችለው ሴጣናዊ ሆነን መላካዊ ሆነን ባይዘው ለሁሉም ሰው አሪፍ መሆን አንችልም። ቤተክርስቲያናችን የምትለንን መርህ ይዘን ስለምንከተል ደስ የማይላቸው ሰዎች ሊኖሩ ይችላሉ። ጀስት እንዳንተ አይነት ሰዎች ማለት ነው። ለዛ አሁን መነጋገር የምንችለው አሉባልታዎችን ሳይሆን በዛ ምድር ስለራስ አውራ መጀመሪያ ስለኔ ሳይሆን ወይ አንድ በትምህርት ዙሪያ ቡክ ኦፍ ኮንኮርድ ላይ ሌላ ሀሳብ አውርታችኋል። ኦር እነዚህ ልጆች ቤተክርስቲያኗን አይወክሉም ስትል ስለነበረ እስቲ ማን እንደሚወክል ፌስ ቱ ፌስ አሁን ተገናኝተናል። ቡክ ኦፍ ኮንኮርድ ላይ የሌለ ሀሳብ ከኛ ልጆች አንድ ያወራነው ነገር ካለ መጀመሪያ ኤርሚ የጀመረውን ጨርስ። ጀስትን ጠሯለው እኛ ቀጥረና አቤና ወደዛ እናደርጋለን፣ እያጣራን እንሄዳለን። ትምህርቱን ችግር የለም፣ ትምህርት የትም አይሄድም፣ እናወራለን እና ጀርሚ እንትን ይበልቀው እንትን ለማለት ብሎ ነበር እና ባይዘዊ ሙሌ እኔ እኮ ሀሳባችሁን እደግፈዋለሁ። ግን አንድ ሰው ገስት ላይ ቁጭ ብሎ በቃ በተደጋጋሚ ሴጣናዊ አመለካከትን ያላችሁ ፖለቲካዊ መከፋፈል ላይ ያላችሁ ምናምን ይህ ኢማጂን የምታደርገውን ነገር አደገኛ አካሄዳችሁ ማስረጃ ቀርባለሁ። አትፍራ። በትልቁ ላድርገው አደገኛ አካሄዳችሁ በትልቁ አድርጌ ያለው ቆይ ጀስትን ጥሩት። እኔ ቢሮ እየደረስኩ ነው፣ መኪና ላይ ነኝ። እንደወረድኩ እደውልልሃለሁ። ያው ማውራት ጀምራለሁ። አደገኛ እሱን ሰርፕራይዝ እየጠበቅን ነው ባይዘዌ ማለት ነው። በየዕለቱ በየቀኑ ምንድን ነው የምታወራው? እዛ ቤት ትገባና አደገኛ የሆነ አመለካከት አደገኛ የሆነ እዛ ቤት የሚባለው የእኔ ቤት ነው። ልብ በሉ። ይሄኛው ስሜን አይጠራም። ሌሎቹ ግን የኤርሚያስ ቤት የምትገባው እያሉ ደጋግመው የሚጠሩት ማለት ነው። ልብ በሉ። ኦኬ፣ ልብ በሉ እና ወንጌላዊ አብዱሰላምን እዛ ቤት ሄደህ ኤርሚያስ ቤት ገብተህ ለምንድነው የምትናገረው? ለምንድነው እዛ የምትገባው? አትግባ ብለን ነግረንህ በውስጥም ልንመካከር ኢዮስያስ ፈልጓል። ባይዘዌ ይህንን መሰሪያዊ አካሄድ የሚሄደው ኢዮስያስ ኢዮኤል ነው። በውስጥ በቴሌግራም ምናምን ነገር እያሉ ማለት መብታቸው ነው፣ ማውራት ይችላሉ። ሰው በቴሌግራም በዋትሳፕ ማውራት ይችላል። ባይዘዌ ማለት ነው። ኦኬ፣ ውስጥ ለውስጥ ፔንቴኮስታሉ እንዲጠላ እያደረገ ያለው ማን ነው? ኢዮስያስ ነው። ኢዮስያስ ደግሞ በዓለም የታወቀው በእኔ ቤት ነው። በኤርሚያስ አበበ ተናገር እውነቱን ቤት የሚታወቀው ልብ በሉ። ቆይ ትሰሙታላችሁ። ስሙ፣ ዝም ብላችሁ ገና ቪዲዮ ያለ ታብ ኮፒንግ ሼር እያደረጋችሁ ስሙት ብቻ። ቴንክ ዩ። እኔ ነኝ በየዕለቱ እዛ የምገባው። አዎ፣ አንተ እርግጠኛ ነህ? በቃ ሐሰተኛ ነህና አንተ ጋር አወራለሁ። ፈቃደኛ አንዴ ችግር የለም እኮ አብዱሰላም ማውራት ትችላለህ እኮ። በሶስት ወር ውስጥ ማለት ነው። በቃ ከሌላ ሰው ጋር አወራለሁ። አውርድ አንዴ አለ ግን እውነት አይደለም። ትቀባጥራለህ እንጂ እውነት አይደለም። ውሸታ መሆንም ባይዘዊ ማለት ነው። ባይዘዊ እንደዚህ አይነት ሰው እንደዚህ አይደለ። ቆይ ተረጋጋ። እንደዚህ አይነት ሰው ወንጌልን አካል ይላል፣ አሁን እዚህ ይሳደባል ማለት ነው። እኛን እኮ ትናንትና ሲሳደብ ነበር ይሄ ሰው። እግዚአብሔር ሴጣናዊ የሆነ አመለካከት ነው ያላቸው እያለ ሴጣን በላይ ነህ። በዚህ አይነት ውሸታም እንዴት ትዋሻለህ? ቤላ ከዚህ ጋር ምንድን ነው ዲስከስ አቤላ አንዴ ቆይ አንዴ እንደዚህ እናድርግ። አንደኛ የቤተክርስቲያኒቱ አገልጋይም ስለሆነ ሌሎቹን በምናወራበት መልኩ አናወራው። አንደኛ የቤታችንም ሰው ስለሆነ ስለዚህ ያለውን ነገር ሪስፔክት ከእናንተ ጋር ማለት የምችለው ይህንን ሰው እኛ የሴጣን አመለካከት አላቸው እያለ እየነገረ ስለሆነ እኛ ደግሞ የቤተ ክርስቲያኗ ልጆች ነን። መግለጫዋን ቃለ ውሸት በላይ አሁን በየቀኑ እየመጣ ስትለኝ እኔ 3 ወር ነው ትናንትና ወደ ሚዲያ ራሱ መልሼ ዘጋኝ። አሁንም እንዴ ነው በየቀኑ ምትለኝ? አሁን እንደዚህ አይነት ሰይጣንም ክፉ ነው። እኔ ፐርሶናሊቲ ክራሱ ሊበሉት ነው አልኩ። ሊበሉት ወንጌላዊውን
ሊበሉት ነው። ተሳስተው ከሆነ እኮ ትገጽጻለህ፣ ችግር የለም። ሙሉ ያልተሳሳተም ትናንትናም ሲገባ ነበረ። ባለፈው በምንሄድበት አቅጣጫዎች ሁሉ መካነ ኢየሱስ ነኝ በማለት ይገባና እኛን የሚያስወቅሰው የሚያሰድበው እሱ ነው። ምንድን ነው ፍትቱ? ከመጀመሪያም ጀምሮ አላውቅም። አንተ ስለማላውቅህ ከሌሎች ጋር ላውራ። ይቅርታ ደስተኛ ነኝ። ባይዘው እኔም ብዙ አላውቅም፣ ግን ይሄን ሰው አስቆሙት። ቆይ ኢቫን፣ ቆይ አቤላ፣ ቆይ እንትን እናድርገው። ዞሮ ዞሮ ያው አንድ ቤተክርስቲያን ስለሆንን ያን ጀርሚ እየሰደበኝ እንኳን ዲስከስ ማድረግ አንችልም እኮ አይደለ? እንደ ቤተክርስቲያን ልጆች መነጋገር የምንችለው ከውሸታምነት የተሳሳተ አመለካከት አስተምረን ነው። ይሄ ለአሁን እንትን ይበልና ወደ ንግባል። ኤርሚ ይሄ ሰው እየዋሸ ውሸታም ነህ ማለት መሳደብ ነው። መልስ ማልሰጥ ማለት ነው። ባይዘዌ አሁን ለምትሳደብ ለምሳሌ እኔ በየቀኑ እየገባሁ እና አንተ ላይ አወራሁ። በየቀኑ እየገባሁ እኛ ላይ አውርተሃል እንጂ ይሄ የሚዋሽ አይደለም እኮ አብዱሰላም። እኛ ላይ አውርተሃል፣ እኛ ሰድበህናል። ሴጣናዊ አመለካከት ነው ያላቸው ብልሃል። ቆይ አቤላ መራራ ሰላም ነው? አከም እንዴት ነህ? አጎስ በርገ እንዴት ነህ? እስኪ ትንሽ አውሩ፣ ጀስት እስኪመጣ ትንሽ አውሩ፣ ከዛ እኛ እንቀጥላለን። እሺ ቆይ አቤላ ትንሽ አውሩ። እሺ ኦኬ። ሪስፔክት ስለማደርጋችሁ ብቻ ኦኬ። አብዱሰላም ተካሽ ትዋሻለህ፣ ተቀምጠህ ትዋሻለህ ማለት ነው። አብዱ የምታወራው አብዱ ሊበሉት አሉ። ሊበሉት ነው ልጁ ነው። ምንም ማምጣት እንደማትችል እንደዚህ ሚዛን ላይ አታካብድ። ከስንቱ የተረፈ የመጣንን እኛ ከስንቱ ሰው በዚህ ደረጃ አፈን እየቀነስካቸው ጨርስ ያላነበብክ ሰውዬ ከዚህ ወንጌል አንዴ ቆይ ኢቫን ጀስት መጥቷል። አንዴ ቆይ ና አብዱሰላም ና ተመለስ። ወንጌላዊ ጀስት መጥቷል። አንዴ ጥሩት። አይ በቃ አይ አስፈላጊ አይደለም፣ ገብቶኛል። ግን እዚህ ጋር ማውራቱ አስፈላጊ ነው ብዬ አላምንም። አይ እዚህ እንድታወሩ ሳይሆን በውስጥ እንትን እንድትሉ ነገረውና ውስጥ እስቲ ቆይ ስሚቲ ጀስት አን ጉያ ሚዲያ ከነረን እንጅራ የለም በየቀኑ ስለ ያለው በየቀኑ ስለእናንተ አወራው። እናንተ እኔን እንደምታኝ እኮ ቀኑ ሙሉ ተቀምጣችሁ እኔ መቼ ስለእናንተ አውርቼ አውቃለሁ ነው ያልኩት። ይሄ ሰው በየቀኑ እየመጣ እኛን ታወራለህ ይለኛል፣ ስለኛ ታወራለህ ይለኛል። አደገኛ ሰይጣናዊ ውሸትን ይዋሻል እዚህ ሚዲያ ላይ ተቀምጦ። ኤርሚያስ ቤት ገብቶ ሁሌ እያወራ የለም ወይ ማለት ነው። ሪስፖንስ እንዳለ ወይ ዋና ሙሰንቀብ ላይ ነው ራዳ ባኻ ወይ አንተ ኤርሚያስ ቤት ገብቶ ሁሌ ታወራ የለም ወይ ዛሬ ምትከም ማርቆስ ጀስት ጋር ብቻ አውራ አልደርስ አልፎ እሺ ቴንክ ዩ ሚዩት ስላደረግ። እንግዲህ ሁሉም ሰው በዚህ ፕላትፎርም ላይ ወጥተው ሀሳቡን ገልጸዋል። የተለያየ ቤት ገብተናል። አንዳንዱ ቤት ፈጽሞ የኛን ቤተክርስቲያን ሪስፔክት በማያደርግ መልኩ፣ ውሳኔያችንን በማያከብር መልኩ ሀሳቦች የሚንጸባረቁበት ቤት ነው። እዛ ባንገባና ሪፍሌክት ባናደርግ የኔም ኦፒኒየን ነው። ነገር ግን አይ ዊዝ ኦል ዶስ ፕሮብሌምስ እኔ ገብቼ ማብራሪያ መስጠት የምፈልጋቸውን ጉዳዮች ማብራሪያ ሰጣለው ብሎ አንድ ሰው ኃላፊነት ወስዶ የሚገባ ከሆነ ያ የግል ውሳኔው ነው። ግን አሁን ወደ ውስጥ መተኳኮሱ አያንጽምም አይጠቅምምም። እና ታውቃላችሁ የቲክቶክን ፕላትፎርም ባህሪ እኛ የራሳችን በውስጥ የምናወራበት መድረክ አለን። በዛ መልኩ ዲስከስ እናደርጋለን ማለት ነው። አስፈላጊ ከሆነ የራሳችንን ስኩል ኦፍ ቶትም ሊሆን ይችላል እኛ የተረዳንበትን መንገድ ስለ ኮንፌሽናችን፣ ስለ ቤተክርስቲያናችን ውሳኔ፣ ስለሚያስፈልጉ ነገሮች
እዚህ ላይ ወተን መወያየት ካለብን እና ይጠቅማል አዳማጩንም ሌላው መመን ይጠቅማል ብለን ካመንን እናደርገዋለን እንጂ ሌታስ ኖት ሜክት ፐርሰናል። ሌላም ቦታ እኔ ፐርሰናሊ እንደ ወንድምም መመክረው ነገር ሌላም ቤት ገብታችሁ ኦፒኒየን ስትሰጡ በተቀመጠው ዶኪመንት ላይ በወጣው መግለጫ ላይ እንጂ በሰው ኦፒኒየን ላይ በተለይ ሰው በሌለበት ከላይ እንደዚህ ብሏል ከላይ እንደዛ ብላለች፣ ስለዚህ ይሄ ልክ አይደለም፣ ይሄ እርማቱን የማረሙን ስራ የመተራረሙን ስራ ባንሰራ ጥሩ ነው እና አብዱሰላም ወሌና ሶፍና ሲፈንብል ብላ namoota akka kanaa sobduu tultullaa kana hojii kamitti naasaa soba amma kana goo mudirree irratti አይ ኦፌንድ መደራረግ የለብንም። ታውቃላችሁ ፕላትፎርም እዚህ ያለውን ሰምታል ቀደም መካነ ኢየሱስ ላይ ባልሰማሁት ነገር ላይ ኦፒኒየን ሰጥ አልችልም። ስለዚህ እኔ በየቀኑ እዚህ ላይ መጥቻለሁ ወይ ነበርኩ ይህን 3 ወር በተለይ ባለፈው 3 ወር ሚዲያው ላይ ራሱ በጣም ይሄን ነበርኩኝ። አልፎ ራሱ አንዳንዴ ሲገባ ስለ እናንተ ብቻ የለም ስለ ሌላው ጉዳይ ራሱ ትኩረት ሰጥቻለሁ ወይ በየቀኑ ገብተህ ስለኛ ታወራለህ ስለኝ አንድ ሐሰተኛ ሰው እንዴት ነው ከእናንተ ጋር ማውራው? ጀስት አይ በቃ ገብቶኛል። አሁን ያንተ ሀሳብ ገብቶኛል። አሁን እሱ ምናልባት ቅርብ ጊዜ ይሄንን 2-3 ቀን አይተው ሊሆን ይችላል። በዛ መልኩ 2-3 ቀን ሁሉም እኮ ትናንት ማታ ብቻ ነው በዚህ ጉዳይ ያወራል። አዎ ኢምፖርታንትም አይደለም ነው። አሁን ስቲቭ ገላምቲ ኢምፖርታንት ላይሆን ይችላል፣ ግን በየቀኑ ስለኛ ታወራለህ። ስለ አንድ ሰው ምን ትላለህ አንተ? እሺ አቤሎ ምን ለማለት እንደሆነ ይኸውላችሁ የቤተክርስቲያኒቱን ወንጌላዊ ነው ከበው የሚያጣድፉት ባይዚ ፖዚቲቭሊ አመለካከት ስለሌለው ፖዚቲቭሊ ነው ብዬ አልዋሽም። ምክንያቱም ባለፉት ጊዜያቶች ሁሉ ስለ ሉተራን በምናስተምራቸው ጉዳዮች ላይ ስም መጥቀስ ስላለብኝ ኤርሚያስ ቤት በመግባት እኛን የሚወቅሰው ባይዚ ፈርስት ሉተራን እሱ ነው። አዶኖ ሉተራንነቱን ባልቀበልም ማለት ነው። ትላንትናም ገብቶ ሲናገር የነበረው በቃ ሰይጣናዊ አመለካከት ያለን ሰዎች አድርጎን ነው ባይዘው ቡክ ኦፍ ኮንኮርድ ላይ ያለን ሐሳብ እንደማናስተምርና ጀስት ለመከፋፈል ብቻ የምንሰራ ሰዎች አድርጎ ነው የሚያወራው ማለት ነው። ሰው ሚዲያ ላይ ባይዘው 3 ወር ቆየክ 1 ወር ቆየክ አዶን ኬር እኮ የሆነ ታይም ላይ ስትመጣ ግን የምታወራው ፎከስ አድርገ እኛ በምንሰራው ጉዳይ ላይ ነው እና ሐሳብ ሲባል እንደ ቤተክርስቲያኔ ይሄ ቤተክርስቲያኔ ያወጣችውን መግለጫ አከብርላታለሁ እንደዚህ ነው ያለችው ከማለት በላይ እኛ ኤክስፕሌን ያደረግነው ሐሳብ ላይ የምሰጣቸው እርምጃዎች የሆነ የምታወራቸው ነገሮች በጣም አንደኛ ወንጌላዊ የሚናገራቸው ንግግሮች አይደሉም። አሁን ራሱ ስታወራ የነበረው ንግግር ወንጌላዊ የሚናገራቸው ንግግሮች አይደሉም። ይህ እኔ ባጠፋና ትክክል ያልሆነ ነገር ራሱ ብናገር ኖሮ ነው አንተ እንደ ወንጌላዊ ነው እንደዚህ አይደለም ማለት ያለብህ ብለህ ነው መቀጠል የነበረብህ። ግን አንተ ምንድነው ሰይጣናዊ አመለካከት እንዳለው ሰው ይሄው አሁን ራሱ ይመሰክራል ትላለህ። እኔ ሚዲያ ላይ እኔ ራሱ ብዙ አልነበርኩም፣ ግን በመጣህበት ታይሞች ሁሉ የምታወራው ስለኛ አሰራር ነው። አሁን ኤርሚያስ ባይዘዌ ቤተክርስቲያንን በማስወቀስ ራስን ማስወደድ የሚባለው ነገር ቱዛ ታርጌት የጠየቀ ላይ መልስልኝ። በቃ ያንን ሌላ ተውና አረ ከዚህ ሰው ጋር አላወራም። በእግዚአብሔር ስሜታዊ ሆኖ ማውራት አልችልም። ይሄ አደገኛ ሐሰተኛ ስም ላይ ያጠፋኛል። እዚህ ላይ እንዴት ነው ከዚህ የማውራ ከእናንተ ጋር እንዲህ አይነት ውሸታም ስም አጥፊ በዚህ ደረጃ በየቀኑ በትክክለኛ ታወራለህ የሚል ተገናኝተን እናወራበት እኔ ስለጠየቀኝ መናገር የምችለው ምንድን ነው አንድ የመካነ ኢየሱስ አካል ነኝ ወይ አባል ነኝ የሚል መካነ ኢየሱስን የማያውቃት ሰው ነው አብዱ ሰላም ማለት ነው። ስለዚህ እኔ ምግባርም ሆነ እንዲህ አይነት አደገኛ መርዝ ማና ምን እንደሆነ አውቀሃል። አሁን አይታል
ሚዩት እያደረጉት ነው። ወንጌላዊ ነው ሚዩት ያደርጉታል። ይኸውልህ ሚዩት ሲያደርጉት ሁላችንም ካወራን አይሆንም እኮ ዋነኛው መርዘኛው ሰው መጣ ማለት ነው። ኢዮስያስ በዚህ ነው ያልቅ ተናግሬው አላውቅም። ይሄንን የሚመርዘው ይሄንን ቲም መካነ ኢየሱስ ቤተክርስቲያን ከሌሎች ወንጌላውያን እህት አብያተ ክርስቲያናት ጋር ጤናማ ነገር እንዳይኖራቸው ውስጥ ለውስጥ እንደ ምስጥ ውስጥ ለውስጥ ነገሮችን እያበላሽ ያለ ሰው ማለት በዚህ ነገር ተናግሬው አላውቅም። መልካም እውቀት ያለው ነው። ከዚህ በፊት አብረን አገልግለናል። እኔ እንዲህ አይነት ልብ እንዳላቸው አላውቅም ነበረ። ዋነኛው መርዛሙ ሰው ይኸው ኢዮስያስ እዚህ ጋር መጣ ማለት ነው። ስሙት። ከዚህ ቀጥሎ ሚዩት እያደረጉት የራሳቸውን ወንጌላዊ ማለት ነው። አንድን ወንጌላዊ የራሳቸውን ወንጌላዊ ሪስፔክት አድርገው ታውቃለህ። ቤተክርስቲያን ኦርዴን አድርጋ የሾመችውን ሰው ማለት ነው። ዋናው ጉዳይ ምንድን ነው? ለምን ኤርሚያስ ቤት ገብተህ ትናገራለህ? አፍክን ያዝ ነው። ኤርሚያስንስ ኤርሚያስ መካነ ኢየሱስን ይጠላታል ብሎ የሚል ዳስጣድ የሚባል ዘፈን ላይ ናቸው። ነጠላ ዜማ ለቀው ማለት ነው ከወንጌላዊ ውጭ የቤቴዲ አፍሮ ይሁን በራሳቸው አውጥተው ይሁን አይዶ ነው። የኢትዮጵያ ወንጌላውያን መካነ ኢየሱስ ቤተክርስቲያን አገልጋዮች እነሱ ሳይመጡ በፊት እነ ወንጌላዊ ደሉ ጸጌ እንኳን ገብተው እዚህ ተናግረዋል። ብዙዎቹ ማለት ነው። ራሱ ኢዮስያስም ጭምር እነ ናቲ ሁሉ ጭምር ልቆጥርልህ አልችልም። በጣም ብዙዎች አሉ። ኦኬ ምንድን አሁን የተፈለገው? ኤርሚያስ መካነ ኢየሱስን ይጠላታል ብሎ የሚል እነዚህ የባጃጆቹ ናቸው እንጂ የምድሪቷማ ቤተክርስቲያንን ኤርሚያስ ምን ብዬ ጠላታለሁ? ብራዘርዬ አሁን አንዳቸውም መጥተው ፊቴ ሊያወሩ አይችሉም። አንዳቸውም ካሉ አሁን ቪዲዮን ስጨርስ የሚገቡ ከሆነ እኔ ፊት ገብተው ያወራሉ። ዋን ቱ ዋን በነጥብ ማለት ነው። አዎ ኦኬ። እና እዩት አሁን ስሙ። ገፍቼ ላውጣ ባይ ነው እኮ ቤተክርስቲያኒቷ አብረን ለመሆን ከእነሱ ማረጋገጫ መውሰድ ያለብኝ ብለህ ነው የምታስበው አንተ? እነሱ አንብብ እያልኩ ነው። ባይዘ አንተ የቤተክርስቲያኗ ማረጋገጫ ሰጪ ነህ ወይ ነው እኔ እያልኩ ያለው። ይህንን ነገር ወይ ልትነሳኝ ነው ወይ ማን ወንጌላዊ አንድ ጀስት ያወራና ከዛ ያለውን ነገር በውስጥም ተገናኝተንም እናወራለን። ወንጌላዊ ዛሬ እዚህ ላይ አሁን እንዲህ እንደማመጥ አንድ ደቂቃ ስጡኝ። ይሄ ሴሽን ከዚህ በኋላ አይቀጥልም። ሙሌ በጣም ዊዝ ኦል ዘ ሪስፔክት ዊዝ ኦል ዘ ላቭ ሴሽኑን ታቆምልናል። እኔ እኮ ከአንዳንዴ ዲስኮኔክት ላደርግ ነበር። በቃ ከብዶኝ ነው። እንዴት አድርጌ ታች የሚያዳምጡንም ሰዎች አእምሮውን ለመጠበቅ አንድ ደቂቃ ነገርና እንጨርሳለን ማለት ነው። እዚህ ያለን ሁላችንም ኮንሰርን ሊሆን ስለ ቤተክርስቲያናችን የምናስብ ቤተክርስቲያናችንን የምንወድ አንዳንዶቻችን በተለያየ ደረጃ ቤተክርስቲያንን የምናገለግል ሰዎች ነን። ስለዚህ በየትኛውም መንገድ ሚዲያ ላይ አንዱ ስለ አንዱ ሲያወራ ኮንስትራክቲቭ እና ፖዚቲቭ በሆነ መንገድ ማውራት አለበት። አሁን ወደ ኋላ ዞረ ምን ለማለት እንደሆነ እዛ ብላለች። ስለዚህ ይሄ ልክ አይደለም። ይሄ እርማቱን የማረሙን ስራ የመተራረሙን ስራ ማንሰራ ጥሩ ነው እና አብዱሰላም ያው ወሌና ሶፍና ሲፈንብል ብላ ነሞታ ከከና ሶብዱ ቱልቱላ ከና ወጅ ከመቲና ሳ ሶባ መከነገው ሙድረበት አይ ኦፌንድ መደራረግ የለብንም። ታውቃላችሁ ፕላትፎርም እዚህ ያለው ሰምታል ቅድም መካነ ኢየሱስ ላይ ባልሰማሁት ነገር ላይ ኦፒኒየን ሰጥ አልችልም። ስለዚህ እኔ በየቀኑ እዚህ ላይ መጥቻለሁ ወይ ነበርኩ ወይ? ይህን 3 ወር በተለይ ባለፈው 3 ወር ሚዲያው ላይ ራሱ ስመጣም ይሄን ነበርኩኝ። አልፎ ራሱ አንዳንዴ ስገባ ስለ እናንተ ብቻ የለም ስለሌላው ጉዳይ ለራሱ ትኩረት ሰጥቻለሁ ወይ? በየቀኑ ገብተህ ስለኛ ታወራለህ ሲለኝ አንድ ሀሰተኛ ሰው እንዴት ነው ከእናንተ ጋር ማውራው? ጀስ አይ በቃ ገብቶኛል። አሁን ያንተ ሀሳብ ገብቶኛል። አሁን እሱ ምናልባት ቅርብ ጊዜ ይሄንን 2-3 ቀን አይተው ሊሆን ይችላል። በዛ መልኩ 2-3 ቀን ሁሉም እኮ ትናንት ማታ ብቻ ነው በዚህ ጉዳይ ያወራል። አዎ ኢምፖርታንትም አይደለም ነው። አሁን ስቲቭ ገላንቲ ኢምፖርታንት ላይሆን ይችላል፣ ግን በየቀኑ ስለኛ ታወራለህ። ስለ አንድ ሰው ምን ትላለህ አንተ?
እሺ አቤሎ ምን ለማለት እንደሆነ ፖዚቲቭሊ ባይዜ ፖዚቲቭሊ አመለካከት ስለሌለው ፖዚቲቭሊ ነው ብዬ አልዋሽም። ምክንያቱም ባለፉት ጊዜያቶች ሁሉ ስለ ሉተራን በምናስተምራቸው ጉዳዮች ላይ ስም መጥቀስ ስላለብኝ ኤርሚያስ ቤት በመግባት እኛን የሚወቅሰው ባይዜ ፈርስት ሉተራን እሱ ነው። አዶኖ ሉተራንነቱን ባልቀበልም ማለት ነው። ትላንትናም ገብቶ ሲናገር የነበረው በቃ ሰይጣናዊ አመለካከት ያለን ሰዎች አድርጎን ነው። ባይዘው ቡክ ኦፍ ኮንኮርድ ላይ ያለን ሀሳብ እንደማናስተምርና ጀስት ለመከፋፈል ብቻ የምንሰራ ሰዎች አድርጎ ነው የሚያወራው ማለት ነው። ሰው ሚዲያ ላይ ባይዘው 3 ወር ቆየክ 1 ወር ቆየክ አዶን ኬር እኮ የሆነ ታይም ላይ ስትመጣ ግን የምታወራው ፎከስ አድርገ እኛ በምንሰራው ጉዳይ ላይ ነው እና ሀሳብ ሲባል እንደ ቤተክርስቲያኔ ይሄ ቤተክርስቲያኔ ያወጣችውን መግለጫ አከብርላታለሁ እንደዚህ ነው ያለችው ከማለት በላይ እኛ ኤክስፕሌን ያደረግነው ሀሳብ ላይ የምንሰጣቸው እርምጃዎች የሆነ የምታወራቸው ነገሮች በጣም አንደኛ ወንጌላዊ የሚናገራቸው ንግግሮች አይደሉም። አሁን ራሱ ስታወራ የነበረው ንግግር ወንጌላዊ የሚናገራቸው ንግግሮች አይደሉም። ይፍ እኔ ባጠፋና ትክክል ያልሆነ ነገር ራሱ ብናገር ኖሮ ነው አንተ እንደ ወንጌላዊ ነው እንደዚህ አይደለም ማለት ያለብህ ብለህ ነው መቀጠል የነበረብህ። ግን አንተ ምንድን ነው ሰይጣናዊ አመለካከት እንዳለው ሰው ይኸው አሁን ራሱ ይመሰክራል ትላለህ። እኔ ሚዲያ ላይ እኔ ራሱ ብዙ አልነበርኩም፣ ግን በመጣህበት ታይሞች ሁሉ የምታወራው ስለኛ አሰራር ነው። አሁን ኤርሚያስ ባይዘዌ ቤተክርስቲያንን በማስወቀስ ራስን ማስወደድ የሚባለውን ነገር ታርጌት የጠየቀ ላይ መልስልኝ። በቃ ያንን ሌላ ተውና አረ ከዚህ ሰው ጋር አላወራም። በእግዚአብሔር ስሜታዊ ሆኑ ማውራት አልችልም። ይሄ አደገኛ ሐሰተኛ ስም ላይ ያጠፋኛል። እዚህ ላይ እንዴት ነው ከዚህ የማውራ ከእናንተ ጋር እንዲህ አይነት ውሸታም ስማትፊ በዚህ ደረጃ በየቀኑ በትክክለኛ ታወራለህ የሚል ተገናኝተን እናውራበት። እኔ ስለጠየቀኝ መናገር የምችለው ምንድን ነው፣ አንድ የመካነ ኢየሱስ አካል ነኝ ወይ አባል ነኝ የሚል መካነ ኢየሱስን የማያውቃት ሰው ነው አብዱ ሰላም ማለት ነው። ስለዚህ እኔ ምግባርም ሆነ እንዲህ አይነት አደገኛ መርዝ ማና ምን እንደሆነ አውቀሃል። አሁን አይተን አንተ መካነ ኢየሱስ ካልሆነ ሴሽን ይቋረጥ ነው የምናደርገው። ደማመጥ በቃ ሁላችንም ካውራን አይሆንም እኮ ሁላችንም ገፍቼ ላውጣ ባይ ነው እኮ ቤተክርስቲያኒቷ ለመሆን ከእነሱ ማረጋገጫ መውሰድ አለብኝ ብለህ ነው የምታስበው አንተ? አንብብ እያልኩ ነው። ባይዘ አንተ የቤተክርስቲያኗ ማረጋገጫ ሰጪ ነህ ወይ ነው እኔ እያልኩ ያለው። ቆይ ይህንን ነገር ወይ ልትነሳኝ ነው ወይ ማን ጀስት ያወራና ከዛ ያለውን ነገር በውስጥም ተገናኝተንም እናወራለን። ወንጌላዊ ዛሬ እዚህ ላይ አሁን እንዲህ እንደማመጥ አንድ ደቂቃ ስጡኝ። ይሄ ሴሽን ከዚህ በኋላ አይቀጥልም። ሙሌ በጣም ዊዝ ኦል ደ ሪስፔክት ዊዝ ኦል ደ ላቭ ሴሽኑን ታቆምልናለህ። እኔ ከተናገርኩ በኋላ ማለት ነው። እኔ እኮ ከአንዳንዴ ዲስኮኔክት ላደርግ ነበር። በቃ ከብዶኝ ነው። እንዴት አድርጌ ታች የሚያዳምጡንም ሰዎች አእምሮውን ለመጠበቅ 1 ደቂቃ ነገርና እንጨርሳለን ማለት ነው። እዚህ ያለን ሁላችንም ኮንሰርንድ የሆን ስለ ቤተክርስቲያናችን የምናስብ ቤተክርስቲያናችንን የምንወድ አንዳንዶቻችን በተለያየ ደረጃ ቤተክርስቲያንን የምናገለግል ሰዎች ነን። ስለዚህ በየትኛው መንገድ ሚዲያ ላይ አንዱ ስለ አንዱ ሲያወራ ኮንስትራክቲቭ እና ፖዚቲቭ በሆነ መንገድ ማውራት አለበት። አሁን ወደ ኋላ ዞረን ሪከርዲንግ እንደዛ በዚህ ገብቶ በዛ ወጥቶ እዚህ ገብቶ እንድንል አይደለም። አሁን እዚህ ላይ ዳኝነት ልንሰጥ አይደለም። ነገር ግን የእርስ በርሳችን መረጃ አለ፣ ስልኮቻችን አሉ።
ኮሚኒኬት የምናደርግባቸው መንገዶች አሉ። አስተያየቶችና ሂሶች መስጠት የሚያስፈልግ ከሆነ እዛ በውስጥ አስተያየት እንሰጣጣለን፣ እንተራረመውን እንተራረማለን። ቤተክርስቲያን ሰፊ ነች፣ ልቧ ሰፊ ነው። ሁሉም ልጆቿ ናቸው። አንዱ ከአንዱ የሚበልጥ ልጅ የለም። በአገልግሎት አንጻር የቤተክርስቲያን ሹመት ያላቸው ኦርዴንድ እንዲሆኑ ሚኒስተሮች የምሰጣቸው ቦታና ሪስፔክት አለ። ምእመን በፕሪስትሁድ ኦፍ ኦል ብሊቨርስ እናምናለን። ስለዚህ በዛ መልኩ እንያዘው። ኢምፖርታንት በሆኑ ጉዳዮች ላይ መተራረምና ሂስ የምንሰጣጥ ከሆነ አይ ሃቭ ዩር አድሬስ ዩ ሃቭ ማይ ነምበር አይ ሃቭ ዩር ነምበር፣ እዛ ላይ እንወቃቀሳለን፣ እንወያያለን። ግን አሁን እዚህ እየተናገርነው ያለው ነገር እርስ በራሳችንንም የሚያንጽ ነገር አይደለም፣ ሌሎችንም የሚያንጽ ነገር አይደለም። ስለዚህ ከአንደበታችን ለሚወጣው ነገር እንጠንቀቅ። ሂሳችንን በቤታችን ማድረግ እንችላለን። እዚህ የመጣንበት ምክንያት እርስ በእርስ ለመታኮስ ሳይሆን ቴዎሎጂያችንን ሪፕሬዘንት ለማድረግ ነው። ቤተክርስቲያናችንን ሪፕሬዘንት ለማድረግ ነው። ወንጌልን ለመስራት ነው። በአስተምህሮታችንና በልምምዳችን እኛ ምዕመኖች ለሚያነሱ ጥያቄ መልስ ለመስጠት ነው። ፐርፐዙ ያ ነው እንጂ ማንም ሰው ማንንም ሊያርቅ ሊገስጽ አይደለም። ሚዲያ ላይ መጣ ነው። ስለዚህ በዛ መልኩ ድንያው ሁላችንም ድክመት ሊኖረን ይችላል። የራሳችን አንድ ነገር ብቻ ልጠይቅህ፣ አንድ ነገር ብቻ ልጠይቅህ። አባልነት እነሱ ናቸው እንደ ሰጥቶኝ የሚነሱኝ በየቀኑ በየጊዜ የሚደረግ ዘመቻ የዚህ ቸርች አባል አይደለም ይሉኛል። ምንድን ናቸው እነሱ? እኔ አልገባኝም እኮ ሶስት ሩቃቴት ይህን ነው እነሱን ሊመድቡኝና ሊያነሱኝ የሚችሉት። እስቲ እሱን አስረዱኝ። እንዴ አባልነት እኮ ማንም አይሰጥህም፣ ማንም አይከለክልህም። አባልነት ማንም አይሰጥህም። ምንድን ነው ታዲያ በየቀኑ አይደለም እያሉ አንተ የምታውቀውን እውነት ለምን ትጠይቃለህ? ከሌላ ሰው እኮ መጠየቅ የለብህም። ማረጋገጫው እኮ ከግለሰብ አይደለም የምታገኘው ነው። አባልነትህን የሰጠች ቤተክርስቲያን ነች። ከግለሰብ ማግኘት እኮ አይጠበቅብህም ይሄንን መልስ። ምክንያቱም ትኩረት እኮ የዚህ ቤተክርስቲያን ልጅ አይደለም ብሎ ነው የሚያወሩት። ምንድን ነው እሱ? አልገባኝም። እስኪ ያስረዱኝ። የዚህ ቤተክርስቲያን ልጅ መሆን ለእነሱ ማጎብደድ አለብኝ ብለህ ነው የምታስበው አንተ? በፍጹም ማንም ሰው ለማንም ማጎብደድ አይገባውም። ይሄ ፍሪ ፕላትፎርም ነው፣ ነፃ ፕላትፎርም ነው። ሁላችንም ቤተክርስቲያናችንን ስለወደድና ኮንሰርንድ ስለሆንን ነው እዚህ የመጣ ነው። ስለዚህ ማንም ሰው ምዕመንነትን አባልነትን አጽዳቂ ራሳቸውን የቤተክርስቲያን የበላይ ጠባቂ አድርጎ የሚያስቀምጡት ራሳቸውን የቤተክርስቲያን የበላይ ጠባቂ አድርጎ እኮ የበላይ ጠባቂ አድርጎ ራሳቸውን ሾሙ። በእነሱ በኩል ገብተን በእነሱ በኩል የምንወጣ ያደረጉት እኮ። ሀሳብ ገብቶኛል። ወንጌላ የእነሱ ሀሳብ እዚህ ላይ ፕሬዘንስ ሲደረግ አንዳንድ ነገሮችን ከኮንፌሽን አንጻር ከአስተምሮ አንጻር የምናደርገውን ንግግር በሌሎች ቤቶች ፖዚቲቭሊ ፐርሲቭ እንዳንደረግ የሚሰጡ አስተያየቶች እያደረጉን ነው። ስለዚህ ያ ደግሞ ለአገልግሎታችን እንቅፋት እየሆነ ነው። ስለዚህ እንደ ቤተክርስቲያኒቱ ወንጌላዊ እንደ አባት ሁሉንም ጥላ እንደሆነ ስህተቶች ሲኖሩ በግልም በውስጥም እንደሚያርም በምስባኳ ላይ ቆሞ የቤተ ክርስቲያኒቱን ቴዎሎጂና ዶክትሪን ሪፕሬዘንት እንደሚያደርግ ሰው እንደው የጸጋ ልብ ማሳየቱ አስፈላጊ ነው እና ከዛ አንግል አንጻር ያነሱት ኮንሰርን ነው። ከዚህ በኋላ አስተያየት ማንም ሰው እንዳይሰጥ ኢዮሲ እዚች ላይ ይጨምርና አስፈላጊ ከሆነ ከዚህ እንደወረድን ወደ ግሩፓችን ወደ ቴሌግራም ግሩፓችን ተመልሰን የቀረውን ውይይት መወያየት እንችላለን። ስሙ አሁን ቀጥል። እንዳናደርግ ከዚህ በላይ ሀሳብ አንጨምር ፕሊዝ። ኢዮሲ ቀጥል። ደስ አመሰግናለሁ። እና እንዳልከው ብናደርግ ጥሩ ነው። በውስጥ መስመር እናወራለን። የአቤላን ስጋት እኔ ማለት መጋራው አለ። ወንጌላዊ አብዱሰላም በሚመለከት እንደው የተለየ ሀሳብ ለማስቀመጥ ሳይሆን ከሱም ከሚያነሳው ሀሳብ የምጋራው ነገር በእርግጥ ይኖራል። ነገር ግን አሁን ምንድነው ሁለት ነገሮች ናቸው። አባልነት መንሳትና መስጠት ማንም እንደማይችል ሁሉ
አባልነት መንሳትና መስጠት አይችልም እንዳለ ሁሉ እኛም ደግሞ አባልነትን መንሳትና መስጠት ደግሞ አይገባንም። አሁን የምለው ነገር ግልጽ ከሆነ አብዱሰላም ለምሳሌ ትናንትና በነበረ የላይቭ ውይይት ከዛ ቀደም በነበሩ የላይቭ ውይይቶች ወንጌላዊ በሉትራዊ አስተምሮ ዙሪያ እየደከሙ ያሉ ወንድሞች እዚህ ቲክቶክ ላይ መካነ ኢየሱስን የማይወክሉና ተልእኮ ሌላ ተልእኮ እንዳላቸው እና ትክክል የቤተክርስቲያኒቱንም አስተምሮ እንደማያውቁ በተደጋጋሚ እንደዚህ አይነት ሀሳቦችን ስትሰነዝር ነበረ ወንጌላዊ። ይሄ ትክክል ነው ብዬ አላስብም። እነሱን ሊነሱኝ አይገባም እንደምትለው ሁሉ ተሳይድን በኩል ጥንቃቄ ልታደርግ ይገባል። አንተ የቤተክርስቲያኒቱ አባል አይደለህም ልትሆን አይገባም የሚል ስቴትመንት ካለ ልክ ነው ብዬ ነው ያላምነው። ፐርሰናል የሚስተካከል የሚታረም ነገር ሊኖር ይችላል። ውስጥ ልናወራ እንችላለን። ነገር ግን እኔ ኤንፋሲስ አድርጌ መውራት የምፈልገው አንተ በምትቃወምበት ልክ ተቃወሙኝ በምትለው ልክ አንተም ደግሞ እየተቃወምክ ነው ያለው እና ሜቶዶሎጂህ ልክ አይደለም የሚል ሀሳብ ነው ያለው። ከዚህ ቀደም የእናንተን በግል አውርተናል። በጣም ብዙ ዋጋ የከፈልክ ሰው መሆንን አውቃለሁ። ይህንን እግዚአብሔር ጸጋ ስላስቻለ ጌታን አመሰግናለሁ። እና ወንድማችን እኔ ብዙ ማለት እዚህ ላይ አልችልም። ነገር ግን ጥንቃቄ ልታደርግ ይገባል ብዬ አስባለሁ። የምትገባባቸው ቤቶች የመካነ ኢየሱስ ቤተክርስቲያንን ከፍ ዝቅ አድርገው የሚሳደቡ የሚዘልፉ ያለ እረፍት ሰዎችን ቢልትል የሚያደርጉ የሚዘለዝሉ ሰዎች ጋር ገብቶ አያችሁ ታዲያ ቤተክርስቲያን አትሊስት ያለበትን ቤተክርስቲያን እዛ ተቀምጠ ባለበት ሁኔታ በዚህ አይነት መንገድ ሲያነሱ እርምት መስጠት ነበረበት። በብዙ መንገድ እኔ ጠርዝ መስመር የሳተ ነገር ነው ሳይ ነበረው እና እንደዛ ባይሆን ጥሩ ነው። በውስጥ መስመር ግን ሌላውን እናወራለን። ይህ ይፋዊ እና ጋዳይ ስለሆነ ነው። ይህ ነገር ብታስተካክልና ከኛ ጋር አብረ ቆመ ብትሰራ እኔ ደስታዬ ነው። የልጆቹ ድምፅ ነው ባክግራውንድ በጣም ታስፈልገናለህ። አንተ እንደተናገርኩት ነው። እሱ ጥንቃቄ ይጠይቃል። እዛ ላይ በጣም እኔ ክፍተት እንዳለ ነው የምንረዳው እና እንደዚህ ብናሳርገው በውስጥ መስመር ብናወረው ብዙ የምናበስለው ነገር እንዳለ ይሰማኛል። እንደዛ ብናደርገው ለማለት ነው። ታስታውስ እንደሆነ ወደ ቲክቶክ አንተ እንደመጣ አውርቼ ነበረ። ከሌሎች ጋር የነበረውን ጠብ ስትፈታ እዚህ ላይ እኔ ተጨማሪ ሸክም አልሆንብህም ያልኩ ቀን ታስታውሳለህ ዮሴ? የኔን ከነሱ ጋር በሌላ መንገድ እናውራ፣ ግን ከሌሎች ጋር ጨርስ ብዬ ከሌሎች ጋር ያለውን ጉዳይ እንድትጨርስ ራሱ በብዙ አንተን ከመደገፍ አንጻር አንተ ላይ ሌላ ሸክም ላለመሆን ዝም ያልኩ ሰው ነኝ። ግን አደገኛ አካሄዱ አልቆመም። የቤተ ክርስቲያኒቱ አባልነትን ሊነሱኝ የማይደረግ ትግልና በየቀኑ የማይደረግ ስድብ የለም እኔ ላይ። እነዛ ስድቦች ሰዎች እየቀዱ ብሎ ይልኩልኛል። በጣም ብዙ ማስረጃዎች አሉኝ። በግል ታርጌት አድርጎ እኔ ላይ ነው የሚሰሩት። ይሄ ቲሙ ከጀርባው ስታይ ማነው ከፊቱ ስታይ መጽሐፍ ቅዱስን የያዘ ወይም ደግሞ ሉተራዊ ሃይማኖትን የሚያንቀሳቀስ ይመስላል። ግን የጀርባ ያለው የግል ዘመቻ እኔ ላይ የሚያደርጉት ታርጌቱ ምንድን ነው ስል እዚህ ላይ የእነሱ አለቃ የሆነ ዳዊት እንዲህ ብሎ ተናግሯል። የኦሮሞ ቤተክርስቲያን ነው ወይስ የኢትዮጵያ መካነ ኢየሱስ አለኝ። የትኛው የኦሮሞ ቤተክርስቲያን ነው ኢትዮጵያ ውስጥ ያለ አንተ የምታውቀው? እነዚህ ሰዎች አደገኛ ፖለቲካቸውና ጸረ አብዱሰላም አቋምን ያራመዱበት መንገድ ነው ብዬ ነው የማስበው ነኝ። ስለዚህ ለዚህ ነው ልብ በሉ። አየህ፣ ዘር ውስጥ ገብቶ ዳዊት ሉተራን የሚባለው የኦሮሞ መካነ ኢየሱስ ነው ወይስ የኢትዮጵያ መካነ ኢየሱስ ነው ብሎ ጠየቀው። ሉክ እነዚህን ሰዎች ይህንን ዋና ጠንሳሹ ከውስጥ ሆኖ ጠንሳሹ ኢዮስያስ ነው። በዚህ ልክ ተናግሬ አላውቅም። እኔ ጋር ደውሎ በባለፈው ስለ እርቅ ምናምን ነገር ባወራኝ ጊዜ ነግሬዋለሁ። ኦኬ፣ እንደ አንድ መንፈሳዊ ሰውም ደግሞ ዲዘርን አደርጋለሁ። እግዚአብሔር የገለጠልኝ ነው ያል ማለት ነው። ኦኬ፣ በጣም ምስጣዊ አካሄድ የሚሄድ ኦኬ ኢዮስያስ ነው። አየህ፣ መካነ ኢየሱስ በምትዘለዘልበት በምትጠበስበት ቤት ገብተህ ብሎ ያለው የእኔም ቤት ነው። ኢዮስያስ መሆኑ የታወቀው በዚህ በእኔ ሚዲያ ላይ ነው፣ በዓለም ዙሪያ
በዓለም ዙሪያ ያልኩ እሱም ወንድሙም ችግር የለውም። እዚህ ኤርሚያስ ጋር መጥቶ ያልተዋወቀ የለም። ሁሉም እያንዳንዱ እዚህ ሶሻል ሚዲያ ያለ እያንዳንዱ አልኩ እኮ ማንም አያውቋችሁም ነበር በዓለም ዙሪያ ያሉ። ቤቴንም ልቤንም ከፍቼ እናንተ አገልግሎ ወንድምነት እያልኳችሁ አቅርቢያችሁ ነው። እንጀራዬን የበላ ተረከዜን አነሳ ብሎ እንደተባለ እኔ ምንም እንኳን ባላበላችሁም ግን ወንድሞቼ በጌታ ወንድሞቼ ናችሁ ብዬ ወንድምነት ብዬ አቅርቤ መካነ ኢየሱስ እዚህ ቤት ትዘለዘላለች አለኝ። እኔ መካነ ኢየሱስ ምዘለዝላት እና ዋነኛው ብሎ ያለው ዳዊትን ምን አለ? ወንጌላዊ የሚናገረውን ስሙት። ግዴታችን ነበሩና እንደዛ ቢሆን ጥሩ ነው። በውስጥ መስመር ግን ሌላውን እናወራለን። ይሄ ይፋዊ እና ገሃዳዊ ስለሆነ ነው። ይህ ነገር ብታስተካክልና ከኛ ጋርም አብረህ ቆመህ ብትሰራ እኔ ደስታዬ ነው። በኔ በኩል በጣም ታስፈልገናለህ። አንተ ጋር ብዙ ጠቃሚ ነገር አለ ብዬ አምናለሁ። ስለዚህ እንደ ወንድማችን ነው ልናይ የሚገባው፣ ግዴታችንም ነው ብዬ ነው ማምነው። ማንም የአንተን አባልነት ሊነሳም ይችላል ብዬ አላምንም። ነገር ግን የተነሳው ነገር ቅድም እንደተናገርኩት ነው። እሱ ጥንቃቄ ይጠይቃል። እዛ ላይ በጣም እኔ ክፍተት እንዳለ ነው የምረዳው እና እንደዚህ ብናሳርገው በውስጥ መስመር ብናወረው ብዙ የምናበስለው ነገር እንዳለ ይሰማኛል። እንደዛ ብናደርገው ለማለት ነው። ታስታውስ እንደሆነ ወደ ቲክቶክ አንተ እንደመጣ አውርቼ ነበረ። ከሌሎች ጋር የነበረውን ጠብ ስትፈታ እዚህ ላይ እኔ ተጨማሪ ሸክም አልሆንብህም ያልኩ ቀን ታስታውሳለህ ዮሴ? የኔን ከነሱ ጋር በሌላ መንገድ እናውራ፣ ግን ከሌሎች ጋር ጨርስ ብዬ ከሌሎች ጋር ያለውን ጉዳይ እንድትጨርስ ራሱ በብዙ አንተን ከመደገፍ አንጻር አንተ ላይ ሌላ ሸክም ላለመሆን ዝም ያልኩ ሰው ነኝ። ግን አደገኛ አካሄዱ አልቆመም። የቤተ ክርስቲያኒቱ አባልነትን ሊነሱኝ የማይደረግ ትግልና በየቀኑ የማይደረግ ስድብ የለም እኔ ላይ። እነዛ ስድቦች ሰዎች እየቀዱ ብሎ ይልኩልኛል። በጣም ብዙ ማስረጃዎች አሉኝ። በግል ታርጌት አድርጎ እኔ ላይ ነው የሚሰሩት። ቲሙ ከጀርባው ስታይ ማነው ከፊቱ ስታይ መጽሐፍ ቅዱስን የያዘ ወይም ደግሞ ሉተራዊ ሃይማኖትን የሚያንቀሳቀስ ይመስላል። ግን የጀርባ ያለው የግል ዘመቻ እኔ ላይ የሚያደርጉት ታርጌቱ ምንድን ነው ስል እዚህ ላይ የእነሱ አለቃ የሆነ ዳዊት እንዲህ ብሎ ተናግሯል። የኦሮሞ ቤተክርስቲያን ነው ወይስ የኢትዮጵያ መካነ ኢየሱስ አለኝ። የትኛው የኦሮሞ ቤተክርስቲያን ነው ኢትዮጵያ ውስጥ ያለ አንተ የምታውቀው? እነዚህ ሰዎች አደገኛ ፖለቲካቸውና ጸረ አምን ያራመዱበት መንገድ ነው ብዬ ነው ማስበው ላይ ስለዚህ ለዚህ ነው በውስጥ ያሉ እዚህ ጋር በበቃይ ኖርማሊ ብዙዎቻችን ብዙ ነገር ተናግረናል። በግል የሚደረግብኝ ዘመቻ ተደግፋለ እንዴ? እኔ በየቀኑ እኮ እየተደረገብኝ ያለው። በፍጹም ያንን መረጃ በውስጥ እናወራዋለን። ቤተክርስቲያናችን በተመለከተ ቅድም ተናግሬ ያለው ሙሉ እውቀት ኖሮት ሙሉ ግንዛቤ ኖሮት አሰራሯን፣ ደንቧን፣ ሁሉንም ነገር ጠንቅቆ አውቆ እዚህ የመጣ ሰው የለም። ስለዚህ ሀሳባችንን ፕሬዘንት በምናደርግበት ጊዜ፣ ጥያቄ በምንጠይቅበት ጊዜ፣ እርስ በራሳችን በምንጠይቅበት ጊዜ የምናነሳቸው ሀሳቦች ላይ መሰረት አድርገን ቲሙ አጀንዳው ሌላ ነው ካልን ደግሞ በኋላም ኢንፎርማሊም እርስ በርስ ለመነጋገር ላይጋብዘን ይችላል። ምክንያቱም ልዩነቶችን የሚያሰፋ ነው። ሌላው ደግሞ አሁንም ሪማይንድ የማደርጋችሁ ነገር እዚህ ቁጭ ብለን ስናወራ 78 በቁጥሩ እያዳመጠን ነው እና ለእነሱም ሰዎች አእምሮ መጠንቀቅ ስላለብን ኢዮሲም የተናገራቸውን ነገሮች ቀጣይ ያሉ ነገሮችን በውስጥ እንጨርሳለን። ከወንድምነት ከአክብሮት ከኛ ጋር እንድታገለግል ከኛ ጋር እንድትንቀሳቀስ ከመቅናት ነው። ኢዮሲም ወደኋላ ቆይ ይጨርስ። ኢዮሲንም አንተንም በውስጥ እንነጋገር። ከዚህ በፊት ያልኩ እኔ ነኝ ወይስ እናንተ? እኔ ስንት ያልጋበዝኩ ትክክለኛው ጥያቄ በውስጥ አገናኙኝ እነዚህ ልጆች ብዬ ስንት ያልጋበዝኩ
በትክክል እንደውም ደውለህም ወቅሰኛል። ይኸው ፐብሊካሊ የምናገራለው እዚህ ውስጥም ካሉ ወንድሞችም ጋር ከአንዳንዶች ጋር ተነጋግር ያለው ይሄ ነገር ጋቡን ልዩነቱን እንዲሁ አውርቶ መፍታቱና በጋራ ማገልገሉ ይበልጣልና እንነጋገር የሚል ኦፈር ጥሩ የሆነ ሪስፖንስ ከወንድም አብዱሰላም አግኝተናልና ያንን ጉዳይ በዛ መልኩ እንፍታው ብዬ ከወንድሞችም ጋር ተነጋግረናል። አሁንም ከዚህ እንደወጣን ደውልላለሁ፣ ከየሱም ጋር እንደዋወላለን። በሌላ ፕላትፎርም ጉዳዩን እንፈታለን እና ወንድሞችም እዚህም ያሉ ወንድሞች ለአንተ የሰጡ አስተያየት ኮመንት ወንድማዊነት የመነጨ ነው፣ አንተን የራስ ከማድረግ የመነጨ ነው እንጂ በሌላ መተርጎም የለበትም። መወቃቀስ ያለብን ብዙ ነገር አለ። እኔ በግሌ የራሴ ኮመንት አለኝ አንተ ላይ፣ አንተ በእኔ ላይ የግል ኮሜንት አለ። በሌሎችም ለሰዎች ላይ ያለኝ አስተያየትና መተናነስ ያለብንን ነገሮች ከዚህ ፕላትፎርም ውጭ እንጨርሰዋለን። ስለዚህ በዚሁ እናብቃ። ይሄ የኔ የመጨረሻ ቃል ይሁን። ሙሉዬ ብለሲው አሁን ጨርሰን እንወጣለን ማለት ነው። ሌላ ሰው ኮሜንት እንዲሰጥ ከታላቅ ትህትና ጋር አልፈቅድም። ታዛዥ ጀስት ችግር የለም፣ ችግር በውስጥም ራ እንችላል። ኦኬ እሺ፣ ሌላኛው ቪዲዮ ላቆየው። በኢትዮጵያ ምሽት ላይ ሁሉም ባለበት አሰማዋለሁን። ኦኬ፣ ሁሉም ባለበት አሰማዋለሁን በኢትዮጵያ ምሽት ላይ ማለት ነው። ኦኬ፣ ንግባ አኪያ በጥንተ ነገር ወደ ቀድሞ ነገራችን እንመለስ ብላ ትላለች የድሮዋ ቤቴ። ኦኬ እሺ፣ እንደዚህ ብዬ ጠይቄ አላቅም፣ ግን አቅም አለ ለማውራት ብሎ የሚል ሰው ካለ ከኢትዮጵያ ወንጌላዊት መካኒስት ቤተክርስቲያን ነኝ። አንተ ቤተክርስቲያኒቱን ላይ ታች ከፍ ዝቅ እያረክ ስትሳደብ ነበርክ፣ ኖረሃል፣ አይተናል ብሎ የሚል ሰው ካለ ይምጣና ገስት ላይ ከኔ ጋር ቁጭ ብሎ እዚህ ጋር ያወራል። ካስፈለገ ሌሎች የሚወርዳሉ፣ ችግር የለው። ጥያቄ ያለው ሰው ካለ ማለት ነው መምጣት ይችላል። የቱ ጋር ምን እንደተናገርኩ አውቃለሁ። እኔ ትዝም አይለኝም ብዬ አይደለም፣ በደንብ ነው የማውቀው። እናንተ ግን ስታመጡ መረጃ ማምጣት አለባችሁ። በተለይ ኢዮስያስን እስቲ ኢንቫይት አደርጋለሁ ካለ ማለት ነው። ኦኬ፣ ከነ መርዛዊ አካሄድህ እንዴት እንደደረስኩ በመመረጃ እኔ እነግርሃለሁ። ከነማጋ እንደምታወራ ከነማጋ እንደምትዶልት ባለፈውም ስደውል በውስጥ በእርቅ ጉዳይ ደውለ ምን እንዳልከኝ። እኔ ግን ለአንተ ታናሽ ወንድሜ ስለሆንክ በእነዚህ ዓመታት ሶሻል ሚዲያ ላይ እስከማውቀው ድረስ ማለት ነው ይሄ ቤት ያልጠቀመው ትውልድ የለም። ተናገሩ እውነቱን፣ የወንጌል አገልግሎት ማለት ነው እያንዳንዱ ማለት ነው በዓለም ዙሪያ ያለ ህዝብ፣ እኔን የሚያቀኝ ህዝብ በሙሉ ወደ ቲክታክ ሲመጣ ቲክታክ ላይ ያሉት በእኔ ተዋውቀዋል። ፌስቡክ እና ዩቱብ ላይ በነበርንበት ሰዓት ላይ ከነ ወንድም ጭምር ቤት ያስገብቼ በጣም በቃ ጄኒውን የሆነ ስራ ሰርተናል። እግዚአብሔርን በዚህ ክብሩን ይውሰድ። በቃ አለቀ። ኦኬ፣ በሐሰተኛ ትምህርት ላይ የማይናቅ ስራ ሰርተናል። ስንቱን ትውልድ እግዚአብሔር አስመልጦታል። በናቲም በኢዮስያስም በእኔም ሆኖ ማለት ነው፣ በፓስተር ታሬም ሌሎቹም። ለእግዚአብሔር ክብር ይሁን። ኦኬ፣ ኢዮስያስ መካኒስ ቤተክርስቲያን የምትሰደብበት ነው ብለህ ያልከው ናስኪን የፊት አውራ አንተ የጽድቅ ቁመና ካለ ማለት ነው። ስሜን አልጠቀስክም። መካኒስ በምትሰደብበት ቤት ገብተህ ብለህ ወንጌላዊውን የራሳችሁን ወንጌላዊ ለ7 እና ለ6 ሆናችሁ ልትበሉት ማለት ነው። ለምን ገባ ነው በቃ። ኤርሚያስ ቤት ለምን ገባ ነው። ደጋግመው ስሜን እየጠቀሱ ለምን ትገባለህ እዛ ቤት? አትግቡ ነው እዛ ቤት። ባይዘው የዶለቱትን ዱለታ ቅዱስ እግዚአብሔር ምስክር ነው። ያኔ አንድ ጌታ ያሳየኝ ብዬ ነገርኳቸዋል አይደል? የሚያምኑ ከማያምኑ ጋር ሆነው ከማያምኑ ሰዎች ጋር ሆነው ከንማጀት የነዚህ ሰዎች ግሩፕ ቲም ከኦርቶዶክሳውያን ጋር አብረው አሉ። አሁን አንዳንድ ኦርቶዶክሳውያኑ
ራሳቸው ኦርቶዶክስ ሆነው ሳለ መካነ ኢየሱስ ነን ብለው መጥተዋል። ልደት አጥቢያ ነኝ ወይ እንትን አጥባይ ነኝ ብሎ ይናገራል። በቃ ያምኑታል ማለት ነው። ተመሳሳይ ነገር ነው የሚያወሩት። እሺ ኢዮስያስ ካለ እስኪ ትመጣለህ? አትመጣም። አታደርገውም። አይኔን እያየ ካሜራ ከፍተህ አታወራም። የአባቶቼ የኤልያስ አምላክ ምስክር ይሁን፣ አታወራም። ግን አሌ ብለህ ካልክ ግን ና ይኸው በታናሽ ወንድሜ ነህ፣ ግን እጠራለሁ። ና እስኪ ና ና፣ በእውነት ኢንቫይት አድርጉት ኢዮስያስን። ና በእነማ እንደምትደገፉ ሁሉ ጭምር ከዚያ በፊት ፍንጭ ሰጠናችኋል። ና መካነ ኢየሱስን ኤርሚያስ ጠብ ገፍ አርጎ ከላይ ታች ዝቅ ከፍ አርጎ ተሳደበ ብለህ ያልክበት መረጃ ታመጣለህ ማለት ነው። ተመስገን። አይ የኦርቶዶክሱ ተመስገን። ስቶፕ። አንተም በኔ ነው የተዋወቀው። እዚህ ቤት ማንም አያውቅም ነበር። ማንም ደምረውም አንተም ሁላችሁ በሙሉ እዚህ ሶሻል ሚዲያ ላይ ያለው ወደዛ ወደ ኦርቶዶክስም የገባ ወደ ጨለማም የገባ በብርሃን ውስጥም ያለ እያንዳንድ እኮ አልኩ ማንም ዞር ብሎ አያያችሁም ነበር። ብቻችሁን ስትገቡ 10 ሰው እንኳን አያያችሁም ነበር። ኦኬ፣ ብቻችሁን ስትገቡ 10 ሰው አያያችሁም ነበር። ልቤንም ቤቱንም ከፍቼ ወንድሞቼ ናችሁ ብዬ በጌታ ናችሁ ብዬ ስላመንኩ ተቀበልኳችሁ ማለት ነው። በመቀበሌም አልጸጸትም። ኦኬ፣ እሺ። ኢዮስያስ ከመጣ አስገባዋለሁ። አስገባለሁኝ ወይ እዚህ ሶሻል ሚዲያ ላይ የሚሯሯጡ አሁን ቅድም ሲያወሩም የነበሩ ወንጌላዊውን ሊበሉት የነበሩ ማለት ነው። ለምን ገባህ? ኦርቶዶክሳውያን ምን አሉ? ያኔ ገድላት ድርሳናታቸው ሲቀጠቀጥ እሺ ችግር የለውም ታሚ፣ እሺ ችግር የለውም። ኦኬ ኤርሚ፣ አንተም በኔ ነበርክ፣ ተከብረህ ነበር። ተዋይ፣ ለፕራንክ ነው የጻፍከው፣ እንደዛ ይዝላለሁ። እያንዳንዳችሁ ማለት ነው ትነሳና እኔው በራሴ አስጠግቼ ሳበቃ ይሁና አለች ቀበሮ ይላል። አንተ ነበር ተከብሬ የነበርኩት አይደል ተሜ? እሺ ኦኬ፣ አሁን ምኑን ነው የምነግራችሁ? በቃ ቪዲዮ ላይ ሰማችሁት አይደል? አትግቡ ኤርሚያስ ጋር ነው በቃ። አሁን ደግሞ መካነ ኢየሱስ ነን ብለው የሚሉቱ እዚህ ቲክቶክ ላይ ያሉትን ነው የምልህ። ለምን ትገባላችሁ? ወንጌላውያኑ መጥተው ገብተው እውነቱን እውነት፣ ሐሰቱን ሐሰት፣ ትክክል የሆነውን ትክክል ያልሆነውን ትክክል አይደለም ብለው ሲነገር ለምንድን ነው የምትገቡት? ኦርቶዶክሳውያኑ አትግቡ ኤርሚያስ ቤት ብለው እንዳወገዙት በኢዮስያስ የሚመራው ቲም ለምን እዛ ቤት ትገባላችሁ ነው። ማን ነው ግባ ያለህ ነው? ለምን መካነ ኢየሱስ እዚህ ቤት ትሰደባለች አሉ። እውነት እንደዛ ነው ወንድሞች ናቶች? እንደዛ ነው። አሁን ፀጉረ ልውጥ ኦርቶዶክሳዊ እያንዳንድ ላይ ያለው ኮሜንት ላይ ስላወራችሁ እኔ ምንም እንትን አለም፣ ግን በትክክል እንታወቃለን ብለው የሚሉት እስኪ ይምጡ። ዛሬ ቤቴን ከፍቼ ልንገራችሁ። እሺ ይሄን ቪዲዮና ሌላ ቪዲዮ አለ፣ ማታ እንዳትቀሩ። ዘረኝነት ተሞልተው ታውቃለህ። እዚህ ፔንቴኮስታል የሚባል በሙሉ ጭራቆች ናቸው ብለዋል። የምን ፔንቴ ነው?
ልሳን የምንጸልየውን የቻይና ጽሑፋችሁን አሉን። ከሙሉ ወንጌል ብሏቸው ገስት ላይ ሲቀመጥ ውረድ አሉት፣ አስወረዱት። ልቤ አንጀቴ እየቆሰለ ቁጭ ብዬ አየዋቸው እንደዛ ሲያደርጉትና ያወራቸውን። ልብ በሉ በምንጸልየው ልሳን እኔ በልሳን ጸልያለሁ፣ እዚህ ግን ጸልዬ አላውቅም። ለምን? ቦታው ስለ አይደለ። ይሄን ልሳን ብራዘር ሰይጣን አይደለም አምጥቶ ሌላ ያጣበቀብኝ፣ እግዚአብሔር ጌታዬ መንፈስ ቅዱስ ስለሰጠኝ እንጂ። አየህ፣ ለዚህ ምን አየህ፣ በልሳንም ጭምር ስለምጸልይ የእግዚአብሔር አብሮነት ስላለ ቁጭ ብለህ መንፈስ እየተቃጠለ ትሰማኛለህ። እዚህ ማለት ነው ፋክት። አምላኬ ኢየሱስ ክርስቶስ በራእይ በድምፅ ያወራኛል። ፋክት። እንዳንተ ተጋድሜ አይደለም ማድረው፣ ንጉሱ ያወራኛል። እዚህ ነው ያለው። የተጠማኸውን ያህል ይሰጣል፣ ያጠጣሃል ማለት ነው። የፈለግከውን ያህል ታገኛለህ። እና በልሳኖቻችን ላይ ቀለዱ። ባለፈው አይደል የቻይናውን ጽሑፍ ላውጣ እንዲ ያለ፣ ለምን የኮሪያውን አታወጣው? የአፍጋኒስታን፣ የኡዝቤኪስታን፣ የአረቡን ለምን አታወጣውም? አንተና እናት ቁጭ ብላችሁ እሱን ታጠኑታላችሁ። እኔ ግን በቻይናው ጽሑፍ በኮሪያ ጽሑፍ አይደለም፣ የሰማይ ቋንቋ ነው። እግዚአብሔር መንፈስ ቅዱስ ሰጥቶኛል ከማንም ጋር ሳይማከር ብዬ የምልህ እያንዳንዳችሁ እዚህ ያላችሁ ተጠራርጋችሁ ብትጠፉ ራሱ ይቀለኛል። ያን ስጦታ አላቃልለውም። ኦኬ። ፔንቴኮስታልነት እያሉ ሲያላግጡ አንዳንዱ እንደውም ልንገራቸው ወንድሞች እናቶች፣ እኔ ሰውን ሳወራ ሪከርድ አላደርግም። የእውነት ጌታ ምስክሬ ማለት ነው። ካረኩም ተጠያይቀን የማደርገው ኦኬ። የሙሉ ወንጌልን ቤተ ክርስቲያን እንዴት እንደሚጠሏት ኦኬ። አንዱ ሳወራው ምን እንዳለ ያውቃል? እሺ ሙሉ ወንጌል አለኝ። ከነዚሁ ከሉተራውያንን ብለው የሚሉት ማለት ነው። ምን ማለት ነው ሙሉ ወንጌል አልኩት። እኔ ያው ሲጀምር አባልነቴ ሙሉ ወንጌል ቤተክርስቲያን አይደለም፣ ግን ወንጌሉን የዳንኩበትን ወንጌል ይዛልኝ የመጣች ቤተክርስቲያን ሙሉ ወንጌል ናት። ምንም ልረዳ አልችልም። ወንጌል የምትሰብክ ብቸኛ ቤተክርስቲያን ናት የኢትዮጵያ ሙሉ ወንጌል ቤተክርስቲያን፣ ኢትዮጵያ ውስጥ ብቸኛ አልኩ። ሌሎች አይሰብኩም፣ ይሰብካሉ። እሱን ተባላዛ ቁጭ ብለህ ተጠያይቅ። እኔ አይሰብኩም ሰብካሉ አላልኩም፣ ግን ሙሉ ወንጌል ለእኔ ወንጌል ስለሰበከችው ወንጌል ሰባኪ ናት እላታለሁ። እና እሺ ሙሉ ወንጌል ከሙሉ ወንጌል ምናምን ሙሉ ወንጌል ነህ አሉ። ምን ማለት ነው? አሁን በጌታ የሆነ ሰው እንደዚህ ብሎ ማለት ወንድሞች እናቶች፣ ስናወራ የሙሉ ወንጌል ቤተክርስቲያን እኮ አገልጋዮች አብዛኞቻቸው ገለባ ናቸው። መንፈስ ቅዱስ ይላሉ እንጂ እውቀት የላቸውም ብለው የሚሉን ከነዚሁ አካባቢ ያሉ ሰዎች ናቸው። ያለ እንደዚህ ፈጥጥ ብዬ ነው የማወራው። ከነዚሁ አካባቢ ያሉ አንተ የከበድከው እስኪና እና ገለባ የሆነውን አናግረዋ ታዲያ። አያችሁ በእናንተ አፍ አትጠራም ሙሉ ወንጌል ቤተክርስቲያን። ወንጌል ይዛልኝ የመጣች እኔ የዳንኩበትን ኢየሱስ ክርስቶስን የሰበከችኝ ቤተክርስቲያን ናት። መካነ ኢየሱስስ እኔ ጌታን ከተቀበልኩ በኋላ ሁሌ እንደነገርኳችሁ በእንጦጦ መካነ ኢየሱስ ቤተክርስቲያን ቁጭ ብዬ እነ ወንጌላዊ ግርማ በነበሩበት ማለት ቁጭ ብዬ እነ ምህረድን እያየው በልሳን ሲጸልዩ ቃል እግዚአብሔርን ስካፈል በጉባኤዎቿ ሳምንታት አይደሉ ወራቶች፣ አመታት እንጦጦ መካነ ኢየሱስ ቤተክርስቲያን እኔ ያኔ ፈረንሳይ ስለነበርኩ ማለት ነው። እኛ ጋር ጉባኤ እግዚአብሔር ፕሮግራም ከሌለ የሚሄደው እንጦጦ መካነ ኢየሱስ ነው። ከሌለ ህብረት አምባ ቃለ ሕይወት እነ ፓስተር ጎስዬ ጋር ሄደዋል ወደ ጌታ ማለት ነው። ኦኬ። እዛ ከሌለ ወንጌል ብርሃን ቸርች ካሳንችስ፣ እዛ ከሌለ ጦር ኃይሎች ቀጠና 2 ሙሉ ወንጌል እንደዚህ ነበር። እነዚህ አብያተ ክርስቲያናት አዳር ፕሮግራም መሰረተ ክርስቶስ ቤተክርስቲያን አድር ነበር ፋሲካ። የእኔ ታሪክ እዚህ ነው ያለው። በቃ ዛሬ ለማገለግለው አገልግሎት የመካነ ኢየሱስ ቤተክርስቲያን ቄሶችና ወንጌላውያን እጃቸውን ጭነው ጸልየውልኛል። እነ ወንጌላዊ ደሉ ጸጋዬ እነዚህ ነውራም ከየት እንደመጡ እኮ ነው የማላውቀው ወንድሞች ናቶች። እነዚህ አሁን ቲክቶክ ላይ በዩኒፎርም የመጡ የኢዮስያስ ግሩፖች ከየት እንደመጡ ነው የማላውቀው።
እኔ ወደዚህ ሀገር እስክመጣ ድረስ ይኸው በህይወት ያለው ወንጌላዊ ደሉ ጸጋይ ባዘጋጀው ቤተር ላይፍ ሚኒስትሪ ደሳለኝ ሆቴል ጋር ያለው የቦሌ ማህበረ ምዕመናን እዛ መሰዊያው የሚባለው ቦታ ላይ ያለውን እኔና ደሉ በመወልወያ እየወለወልን እነ ቄስ አለሙ ሸጣ ባሉበት እነ ፓስተር ጸባዖት እስራኤል ሀገር እነ ዘማሪ ደረጀ ሙላት እነ ዘማሪ አገኘው ይደግ ባሉበት እዛ ወደዚህ እስከመጣሁበት ጊዜ ድረስ ለጥቂት ሳምንታት የሚሆን ወራቶች አብሬ ስጸልይ ነበር። ምሳሌ አድርጌ የምጠራቸው አገልጋዮች ያሉባት ቤተክርስቲያን ናት ወንጌላዊት መካነ ኢየሱስ ቤተክርስቲያን። እነዳለሁ ስልህ እንደ ደብረ ብርሃን በግ ነው የምነዳችሁ። እዚህ ቲክቶክ ላይ ያላችሁትን ስርዓት ነው የማስይዛችሁ። ምድሪቱ ላይ ያለችዋን ቤተክርስቲያን እንድትጠላ እናንተ ኦሮሞ አማራ ብለህ ትደባደባለህ አይደል? ከኦሮሞ መካነ ኢየሱስ ነህ ወይስ ከኢትዮጵያ መካነ ኢየሱስ ብለህ ዳዊት ብለህ ያልከው ሰውዬ ይጠይቃል። ኢዮስያስ ይሄን ነው የምትሰብኩት መካነ ኢየሱስ ላይ አይበቃም? ባለፈው በታሪክ የምናውቀው በዘረኝነት ስትቀጣቀጡ ስትደባደቡ ልደታ ፍርድ ቤት ስትካሰሱ የነበረው እሱን ቁርሾ ልታነሱ አሁን ወጣ እዚህ አብራችሁ የምታጠነጥኑት ወንጌል አሰብኩም ምን ልታደርግ መጣ? መካነ ኢየሱስ ነኝ መሰረት ክርስቶስ ነኝ ሙሉ ወንጌል ብለህ የምትለው ማለት ነው። እዚህ ያላችሁ ወገኖች በሙሉ ምን ልታደርጉ መጣችሁ? እኔስ ምን ላደርግ መጣሁ? እዚህ ሶሻል ሚዲያ ላይ የእሱን በጎነት ልትናገሩ ወይስ ሉተር እያልክ እንትን ባንዲራ ልታውለበልብበት ነው? እንደ ሪፎርሜሽን አባት መነሳት ያለበት ቦታ ላይ ተሐድሶ ሲታወስ ብሎ እኮ የሚል አለ። 500 ምናምን ነገር ዓመት በባለፈው ላይ ታውሰዋል። በዛን ቦታ ላይ እንዳንድ ፔንቴኮስታል ወይ ደግሞ እንዳንድ ወንጌላዊ ፕሮቴስታንት እምነት ተከታይ የሪፎርሜሽን አባቶች በሚነሱበት ቦታ ላይ እናነሳለን። የሉተርን ስራ እኔ ዲናይ ላደርግ እችላለሁ? እንዲህ ወንድሞች ናቶቼ አላደርግም። ባደርግ ሳለም አይስቅም። ኧረ ራሴ ኤርሚያስ ላይ ይስቃለሁ። መራራ እውነቱን ምግታ አልኩ። ዝም ብለህ ጭጭ ብለህ ስማኝ። ግን እስቲ መካነ ኢየሱስን ብላችሁ እንትሉ እዚህ ቲክቶክ ላይ ያላችሁ መካነ ኢየሱስ ቤተክርስቲያን ይሰድባል ብላችሁ ያላችሁ ነው። ውሃ እየጠጣው ቀስ ብዬ ነው ማስጨርስ አልኩ። ብራዘርዬ ከነ መረጃው ጭምር ታመጣለህ። ቤቱ ተናገሩ እውነቱን ነው። ኦኬ ተናገሩ እውነቱን ነው። አናዝዛለሁ በመረጃ ማለት ነው። አዎ የህፃናት ጥምቀት ላይ ተናግሬያለሁ። ስናገር ኦርቶዶክስንም ካቶሊክንም ሉትራውያንንም የተናገርኩት። አዎ የህፃናት ጥምቀት ቃቃ ጫወታ ነው ብያለሁ። አሁን ይሁን እምላለሁ። ለማናደድ አይደለም፣ ለማበሳጨት አይደለም። ኢየሱስ አላለም፣ ሐዋርያቱ አላለም ብሏል ብላችሁ የምትሉ ከሆነ ሄደ የማንንም ምንድነው መጽሐፍቶችን አገላብጠህ አርቲክል አንብበህ ኦኬ፣ ወይም ደግሞ ኮሜንታሪ አገላብጠህ መተህ በሶስተኛውና በአራተኛው በሁለተኛው መቶ ክፍለ ዘመን የተነሳ የቤተክርስቲያን አባትን አትጥራልኝ። ከእሱ አትጀምር። ብጠራው የቤተክርስቲያን አባት የምቀበለው አባት ነው። እንደ እግዚአብሔር ቃል የተናገረውን እቀበለዋለሁ፣ ያልተናገረውን አልቀበለውም። ሉተርስ እንደ እግዚአብሔር ቃል የተናገረውን እቀበላለሁ፣ እንደ እግዚአብሔር ቃል ያልተነገረውን አፍርደቼ ነው የማስግጠው። አባ ጊዮርጊስ ዘጋስጫስ እንደ እግዚአብሔር ቃል የተናገረውን እቀበላለሁ፣ የኦርቶዶክስ አባት ማለት ነው። እንደ እግዚአብሔር ቃል ያልተናገረውን አፍርደቼ አስግጬው ነው የመጣሁት። አትናቴዎስ እንደ እግዚአብሔር ቃል የተናገረውን እቀበላለሁ፣ እንደ እግዚአብሔር ቃል ያልተናገረውን አልቀበልም። አለቅልቄ ነው የምደፋው። ተቀበል ብሎ ኢየሱስ አይለኝም። እኔ የተቀበልኩት የአብን ልጅ ነው። በብሉይ ኪዳን ቅዱሳት ነቢያትና በአዲስ ኪዳን ቅዱሳት ሐዋርያት የተሰበከ የእግዚአብሔር ልጅ ኢየሱስ ክርስቶስ እሱን ነው የምሰብከው። አለቀ። የሚያስማማን የማዕዘኑ ድንጋይ የቤተ ክርስቲያን መሰረት የሆነው ክርስቶስን ስበክ። አባቶች እንደ እግዚአብሔር ቃል የተናገሩትን እቀበላለሁ። እንዳንድ ፕሮቴስታንት እቀበላለሁ። ኦኬ። አሰስገሰስ ግን አልቀበልም። ቅዱሳን ሰዎች ከሞቱ በኋላ በሰማይ ሆነው ለቤተክርስቲያን ይጸልያሉ ብሎ የሚለውን የሉተርን ቅዠት አልቀበልም። 4 ነጥብ። አንተ ተቀብለህ መኖር ትችላለህ፣ አከብርልሃለሁ። አለቀ። የሰበክ ቀን ግን እጠይቃለሁ ማለት ነው። እመቤቴ ድንግል ነች ብለው ኦርቶዶክሱ ሲናገር የነበረው ና ድንግልናዋን አምጣ እልሃለሁ። ኢዮስያስ ና እስቲ ድንግልናዋን ተናገር። መጽሐፍ ቅዱስ ላይ ቆመ ና እኔ ፊት ቆመ። ብሉይ ኪዳን ላይ ምንም አይነት እንደዚህ መብረቃዊ ጥቃት ነው የሚባለው። አየህ፣ ድንገታዊ ማለት ነው። ና አንተ ብሉይ ኪዳን ላይ አቅም ካለ ና ግባና ከብሉይ ኪዳን የትኞቹንም የነቢያት መጽሐፍትን ጠቅሰህ ማርያም ዘላለማዊ ድንግል ናት ብለሃል አይደል? አርቲክል አንብበህ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ደግሞ አትልም ብለሃል። ወንጌላዊ ማታ ላይ ሲጠራ ነበር፣ አይመቸኝም ብለሃል። ልጆቹን በውስጥ በቴሌግራም ግሩፕ ይዘህ ትበጠብጣለህ ማለት ነው። ያውም እኔ ቤት መተህ በእኔ ቤት ከነ ወንድምህ በዓለም ዙሪያ ልቤንም በሬንም ከፍቼላችሁ ማለት ነው። ታውቀ ምን ነበር ያልከኝ? ስደውልልኝ ኢዮስያስ ትሰማለህ።
ምን ነበር ያልከኝ? በባለፈው ስደውልኝ ከነ ዳዊት ሉተራን ጋር ታረቅ ብለህ በደወልክልኝ ሰዓት ላይ ምን ነበር ያልከኝ? ምን አልኩ? ምን አልኩ? ናግባና እስኪ አውራ። ወገኖችን እዚያ አስወርጄ ጎን ለጎን እንደዚህ ቁጭ ቁጭ ብለን እስኪ እናውራ። ሪከርድ ይደረግ ና ጽድቅ ካለ ማለት ነው። አንተ በእውነት ፊት መቆም የምችል ከሆነ ይሄ ውስጥ ለውስጥ እንደ ምስጥ የምታወሩትን አውሩ። ምንም በዚህ 11 ዓመት ውስጥ የኦርቶዶክሳውያኑ ስድብና እርግማን ማስፈራራት እንኳን አላስቆመኝም። እንኳን እናንተ ባጃጅ ማትሞሉት የምድሪቱ ላይ ያለችዋን መካኒስ ቤተክርስቲያንን ለመበጥበጥ ከሌሎች እህት አብያተ ክርስቲያናት ጋር በሙሉ ወንጌል ላይ ምን አይነት ነውረኛ ነገር የምትናገሩት? ዋን ሰዎች ያወራችሁ በሌላው ፔንቴኮስታል በተባሉት አብያተ ክርስቲያናት ላይ ያላችሁ ንቀት ኮሌ ስለበጠስክ አሁን ኮሜንታሪ መጽሐፍ አገላብጠህ የምትመጣው ማለት ነው። አገላብጥ ና በዚህ ይህንን አገላብጠህ ከሆነ ና ከኔ ጋር ቀጥታ ቃል በቃል ማለት ነው። ማርያም ዘላለማዊ ድንግል ናት እያልክ ነበር ስትሰብክ የነበረው። ለካ እንዲህ አይነት ሰዎችን ነው አየት አቅፌ የነበረው። ኦኬ ኢየሱስ ናግባ። እንደ ምስጥ ከጓሮ ማውራት አይደለም። ናግባ እና ከኔ ጋር አውራ እስኪ። ኢየሱስ አንደኛ ይሁን፣ ሉተር አንደኛ ሊሆን አይችልም። እኛ ቤት አንደኛ ብታደርገውስ አወርድልሃለሁ። አታች እንደዚህ ፈጥፍጬ ነው የማወርድልህ። ኢየሱስ ነው የቤተ ክርስቲያን ራስ። በቃ አለቀ። አባቶች በቦታቸው ይታወሳሉ፣ በቦታቸው እናስባለን ነው። በቃ አለቀ። በዚህ እረኛ እግዚአብሔር ያልሰራው በሉተር የሰራው እልፍ ነው። በካልቪን የሰራው እልፍ ነው። ካልቪን በተናገረው ላይ ትክክል ባልሆነበት ሲናገር ቃለ ሕይወት ስሚ ነይ ድረሺ በይ ተሰደበ ተዘርጠተ ይችላል። ዳር ትይዛለህ አልኩ። ዳር ነው ማስይዝ። ብራዘር ካልቪን የሰራውን ኤርሚያስ አይደለም በዚህ ዘመን ያለ ትውልድ አይሰራውም። ሰርቶት ያለፈው በጣም ብዙ ነገር አለ። መልካም ነገር ለክርስቶስ ቤተክርስቲያን ማለት ነው። ትክክል ያልሆነበት አለ። ተናጋሪው ኤርሚያስ አበበ ነኝ። የላከኝ ኢየሱስ ነው። እዛኛው ቤት እነ አባ ጊዮርጊስ ዘጋስጫን፣ እዛኛው ቤት እነ ማናቸው የሀገረ ብህንሳው ቅዳሴን ደርስ የተባለው አባ ሕርያቆስ፣ እዛኛው ቤት ኤፍሬም ሶርያዊውን ትክክል ባልሆነበት ስናገር በለው የጌታ ሰው የዘመኑ ሐዋርያ ትለኛለህ ትመጣና ማለት ነው። እዛ ስናገር በለው ሰይ አንበሳ እንዳንተ አይነቱን ትውለድ እንጂ ወንድ ማነው ሴት እንደዚህ ነው እንጂ መውለድ ብለህ ትለኛለህ። እኔ ስላልከኝም ምንም የማሞቀውም የማራግበውም ነገር የለም። እዚኛው ቤት ሲነገር እዚኛ ጋር ሲነገር ሉተር አባባ ሉተር የጻፉትስ ቅዠት ሲነገር ስናገር መካነ ኢየሱስ ያው ተሰደበች፣ ዘለዘላት፣ ጠበሳት፣ ቀቀላት እና መቀቀሌ መጥበሴን ተናገር። የክርስቶስ ቤተክርስቲያን ነች መካነ ኢየሱስ ቤተክርስቲያን። ኦኬ ፖለቲካ አትሰሩም። ፖለቲካችሁ ማየው ተጋለጠ። የኦሮሞ መካነ ኢየሱስ ነህ ወይስ የኢትዮጵያ መካነ ኢየሱስ ነህ ብለው ይኸው ዳዊት ሉተራ እንደተናገረው ወንጌላዊ አብዱ ሰለምን ያወጣው ሼም ኦን ዩ። እናንተ በትክክል ነው። ባለፈው የተናገርኩት በእውነት ትንቢት ነው ማለት ነው። አየህ የእንቅፋት ድንጋዮች ያልኳችሁ ትክክል ነው። ወንጌል እንዳይሰራ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ከሌላ እህት አብያተ ክርስቲያናት ጋር ለማጣላት የሄዳችሁበት ርቀት፣ በምንጸልየው ልሳን ላይ የቀለዳችሁት ጽርፈት ቃል የተናገራችሁት ድፍረት እሱ አልበቃ ብሎ ደግሞ መካነ ኢየሱስ የኦሮሚያ ሆነ ወይስ የኢትዮጵያ ሆነ ብለህ ትላለህ። ቁጭ ብለህ ማለት ነው። ወንጌላዊን ለ6 ነው ለ7 ከባችሁት። ቪዲዮ እደግመዋለሁ። ያልሰማችሁት ደግሜ ያሰማችኋለሁ ከፈለጋችሁ። እንኳንም አልተኛው ዛሬ እንኳንም ይሄን አሰማኝ። ኢዮስያስ ጀስት የምትባለው ሰው እንኳንም አሰማኝ። እናንተ መካነ ኢየሱስ ልታስከብር አይደል? የሆነ የልብ ቅርጽ የሚመስል ሎጎ ዩኒፎርም አሰፍተህ መጡ ተብለህ እንድትባል ዳር ትይዛለህ። ለመካነ ኢየሱስ ለረጅም ዘመን መካነ ኢየሱስ እንዴት ናት ብለው ሲሉ የእኔ ናት እያልኩ ስናገር ነበር። ዲቤቱ ላይ ራሱ እንኳን ጥያቄ ቀርቦልኝ ሉትራውያን የእኔ ናቸው። ኦኬ ለስዕል አይሰግዱም፣ አያጥኑም፣ አይዘምሩም እናንተ እንደምታደርጉት ብዬ ነው ያልኩት። ለምን? እውነት ስለሆነ ማለት ነው። እውነት ስለሆነ
አፍልታችኋል፣ እኔ ነኝ የማበርድላችሁ። መድኃኔዓለም ምስክሬ ነው አልኩ። አፍልታል አይደለ? እኔ ነኝ የማበርድልህ። ወንጌላዊውን እንደዛ አብዱሰለምን ቅድም ጠምደውት ማለት ነው ወገኖች። ምን አለ እዚህ ቤት መጥቶ መካነ ኢየሱስ ቤተክርስቲያን ተሰደበች። ከተሰደበ መናገር ይችላል። ኦኬ እንደውም መጥቷል ወንጌላዊ። ሰደብኳት መካነ ኢየሱስ ቤተክርስቲያን አላልኩም። እሱስ መጥቶ መካነ ኢየሱስ ቤተክርስቲያን አሰደበ እዚህ ቤት? በፍጹም እሰድባለሁ ብሎ ቢል አላሰድበውም። የምን መስደብ ነው የምትሉት? እንዲህ አይነት ነውር የራሳችሁን ወንጌላዊ እንኳን ላለመስማት ማይክ ሚውት ታረጉት ነበር። እንኳንም ሰማችሁ። ቅድም ሪከርድ አድርጋችኋለሁ። ማታም ላይ አሁንም ለቅቄዋለሁ። ከእንደገና ማሰማችኋለሁ። የኦሮሞና የኢትዮጵያ መካነ ኢየሱስ ቤተክርስቲያን የሚባል አለ ኢትዮጵያ ውስጥ። ኢዮስያስ አንተና ግብረ አበሮች ማለት ነው የምትሰሩት የምትሸርቡት የኢትዮጵያ ወንጌላዊት መካነ ኢየሱስን ከፔንቴኮስታል ጋር መለየት ብቻ አይደለም፣ መካነ ኢየሱስን ከመካነ ኢየሱስ መለየት ትፈልጋላችሁ በዘር ከፋፍለ። ኦኬ ሄድ ኦፊስ እልክልሃለሁ፣ ሄድ ኦፊስ እልክልሃለሁ። ራሳቸው ቄሶች ያነጋግሯቸዋል ማለት ነው። ሄድ ኦፊስ ቪዲዮ ይላክልሃል ምን ስታወሩ እንደነበረ። ኦኬ መካነ ኢየሱስ ቤተክርስቲያንን ኤርሚያስ ተሳድበሃል ብለው ካሉኝ በመረጃ አምጥተው፣ እኔ አልተሳደብኩም፣ ግን እንደው ዳጸ ልሳን ተብሎ እንደሚባለው እንደዛ የተናገርኩት እንኳን ካለ በጥምቀት ላይ ተናግሬያለሁ። መካነ ኢየሱስ ብቻ ሳይሆን ካቶሊክንም ኦርቶዶክስንም። ለምን መጽሐፍ ቅዱስ የህፃናትን ጥምቀት ስለማይፈቅድ ብዬ ተናግሬያለሁ። አለቅ። እሱ ኦፌንድ ካደረጋችሁ እኔ ቤተክርስቲያኒቱን ኦፊሻሊ ይቅርታ ጠይቃለሁ። ምክንያቱም እጃቸውን ጭነው የባረኩኝ ቄሶችና ወንጌላውያን ያሉባት ቤተክርስቲያን ናት። አለቀ አለቀ። ኦኬ ኢዮስያስ እዚህ በምታየው ሰው ነው አንተም ወንድምህም በዓለም ዙሪያ የታወቃችሁት በዚህ ቤት አገልግሎት። እያንዳንዳችሁ እዚህ ሶሻል ሚዲያ ላይ ያላችሁ እያንዳንድ ጴንጤ ነው ብዬ የምልህ፣ ገስትም ላይ ያላችሁ ገስትም ላይ የሌላችሁ እያንዳንዳችሁ እዚህ ቤት ነው ልቤንም ቤቱንም ከፍቼ ወንድሞቼ ናቸው ብዬ ተቀብያችሁ። ከበስተኋላ ግን ትዶልትብኛል አይደል? ሉተር በተናገረው መጽሐፍ ቅዱሳዊ ባህል ሆነው ነው ያልኩት። መጽሐፍ ቅዱሳዊ ባህል ሆነው ላይ ትክክል አይደለም ብዬ ስናገር እንዴት ሉተርን ትናገረዋል? ማን ነው ሉተርን ማልናገረው ማን ነው? እንደ ወንጌል ቅንነት ባልሄደ ጊዜ ጳውሎስ ጴጥሮስን እኮ ፊት ለፊት ገሰጽኩት ይላል። ምንም እንኳን ያንን አሁን የሪፎርሜሽን አባት አግኝቼ ባልገሰጸውም የዛሬ 500 ዓመት አካባቢ የነበረ ነው። ትልቅ ስራ ሰርቶ እግዚአብሔር ተጠቅሞበት ያለፈ ሪፎርሜሽን ፋዘር ነው። ግን በቃ አልቀበልም፣ እዚህ መጣ የማርያምን ዘላለማዊ ድንግልና ተቀበል ብለህ የወፍ ጎጆን አትታታብንም ነው ብዬ የምልህ ነው ብለህ የማርያም ዘላለማዊ ድንግልና አረጋግጣለሁ ብለህ ካልክ ኢዮስያስ ኢዮኤል የዲቤት ጥሪ ልጥራህ። መጽሐፍ ቅዱስ ብቻ ሶላ ስክሪፕቹራ ከብሉይ ከአዲስ ኪዳን አንተ ቀርበህ ቴዲ ሐዋሳ ቤት እንገናኝ እስቲ። መጽሐፍ ቅዱስ ብቻ ጠቅሰህ ማለት ነው የማርያምን ዘላለማዊ ድንግልና የትኛውም ብሉይ ኪዳን ላይ አዲስ ኪዳን የምታነሳውን ጥቅስ ጠቅሰህ ታስረዳናለህ ማለት ነው። ያኔ በእርግጥ አንተ እሱን ስታስረዳ የማርያም አማላጅነት እውነት መሆኑ ለኦርቶዶክስ ይረጋገጣል ማለት ነው። ማፈሪያዎች አርቲክል አንብበ መጣ ወይ ደግሞ በመጽሐፈ ስምምነት ላይ ካለ ራሳችሁ ፈትሹ ቤታችሁን። ግን አሁን መጣ የማርያም ዘላለማዊ ድንግልናዋን እንቀበላለን ይላል። የዘላለሙን አምላክ ኢየሱስን አሰብክም? መካነ ኢየሱስ ቤተክርስቲያን በእውነት በመሰዊያዋ ላይ ወይ ደግሞ በምስባኳ ላይ ቆማ የማርያምን ዘላለማዊ ድንግል ነው የምሰብከው ወይስ የዘላለም አምላክ የሆነውን የእግዚአብሔር ልጅ ኢየሱስ ክርስቶስን ነው ያድናል ይታደጋል ብላ የምሰብከው? ወንድሞች እናቶቼ ምንድነው በየቸርቻችን የሚሰበከው? የሱን በጎነት ልንነግር የተመረጥን ትውልድ የንጉሥ ካህናት እየተባልን አይደል በየመድረኮቻችን ሰበክ። እዚህ ቲክቶክ ላይ የወጣው እኮ የሱን በጎነት ልትናገር ነው። እኔ የሱን በጎነት ልናገር ነው የወጣሁት። እኔ ቴዎሎጂ ትምህርትን አከብራለሁ ወንድሞች እናቶች፣ እጅግም ጠቃሚ ነው። የተማሩ ሰው ይጠቅማል። ቴዎሎጂያን ግን የሚባሉት አብዛኞቹ ጤነኞች አይደሉም። ምስልህ በእውነት ነው፣ ጤነኞች አይደሉም። ጤና ቢስ የሆኑ ሰዎች ተቀላቅለዋል፣ ገብተዋል። ዓላማ የሌላቸው። እኔ ሰው ቴዎሎጂ ተምሮ ቤተክርስቲያን ሲጠቅም ክርስቶስን ቤተክርስቲያን ሲያንጽ ነው ማቀው፣ ሲያስተምር እንደኔ አይነቱን ተጠግቶ ሲያስተምር ይሄኛው ትክክል አይደለም የዚህኛው ትርጓሜ እንደዚህ ነው ብሎ ሲል ማለት ነው። በመጽሐፍ ጽፈው በትምህርት በቤተክርስቲያን ውስጥ ገብተው መሰረታዊ ክርስትና ትምህርትን በማስተማር ፓስተሩን ሲረዱ እንዲህ ነው። እዚህ መጥተው እኮ በቃ ሁሉ ቀን
ወንድሞች እናቶቼ፣ ሁሉ ቀን ካልቪን፣ ሁሉ ቀን ሉተር። አንተ አይደብርም እንዴ? አይደብራችሁ? በዘመንኛ አማርኛ ልንገራችሁ፣ አይደብራችሁም? ሁሉ ቀን ሉተር እንዲህ ብሎ ሉተር እንዲህ አለና ካልቪን እንዲህ አለና ሉተር ደግሞ አለ፣ ከዛ ደግሞ ከኦሪገን አለ፣ ሉተር ደግሞ ከኦሪገን ጋር ባለው ጋር ይስማማል። አረ ኢየሱስን፣ አረ ጳውሎስ በሉ እስኪ ወንድሞች እናቶች፣ እስኪ ሐዋርያው ቅዱስ ጳውሎስ እንዲህ ብሎ ያለውን ለኤፌሶን ቅዱሳን የጻፈውን እሱን ስበኩ፣ ትውልድ ይስማው። እውነቱን የጌታን ምሕረት፣ ቸርነት፣ አባትነት ሊመጣ በደጅ ነው ያለው። አንተ ሰው ጥሩ ተናግረሃል። በሆነ ስለ ሉተር ስተነተነው ሰምቼ ነበር። አክሊል ይገባል ብሎ አይደለም ኢየሱስ። ስለሱ መስክርለት ተጠርታ ከሆነ ማለት ነው። ብዙዎቻችሁ ስራ ፈት የሆናችሁ ቴዎሎጂያን ናችሁ፣ እየበጠበጣችሁ እየረበሻችሁ ያላችሁት። ከሰሜናሪ ገብተው ወጥተሃል፣ ተመርቀ ማለት ነው። ተፈልፍለህ ወጥተሃል። እኔ እንደዚህ ነው የምናገረው። ከሙሉ ወንጌል ቤተክርስቲያን ተፈልፍላችሁ ወጥታችኋል ከቴዎሎጂ ትምህርት ቤት። እኔ ካለሁባት ጉባኤ እግዚአብሔር ቤተክርስቲያን ኤቢሲ ኮሌጅ፣ ኢቲሲም ኮሌጅ ብዙዎቻችሁ ተፈልፍላችሁ ወጥታችኋል። ስራ ግን ሲሰሩ የምናያቸው ጥቂቶቹ ናቸው። ስራ ሲሰሩ ቤተክርስቲያን ውስጥ ገብተው ሲያስተምሩ፣ ሲበክሩ፣ ሲገስጹ፣ ሲያሰለጥኑ ወይ ወጥተው ሲሰብኩ የምናያቸው ጥቂቶች ናቸው። እንደ ጅብ ጎሬ ከያለህበት ትወጣለህ አነፍንፈህ። መካነ ኢየሱስ ቤተክርስቲያንን ሰደባት። አሁን ባለፈውም ደግሞ ሉተር ያለው ይሄ ትክክል አደማ ነው፣ ካልቪን ያለው ትክክል አደማ ይስል ቃለ ሕይወት የተሰብሰቡ አሉ። ደግሞ አዲስ ዩኒፎርም ለባሾች መጡ። ኤርሚያስ ሲናገር አዳዲስ ዩኒፎርም ይለብሱልሃል። ኢየሱስን አትለብስም እንደ አንተ? ኢየሱስን ልበስ እንጂ ኢየሱስን ለብሰ ያድናል በል። ዩኒፎርም ትቀያይራለህ እንዴ? እኛ እንግዲህ ሪፎርሜሽን የሆንን አሉ መጡና ደግሞ ማለት ነው ሪፎርሜሽኖችን አሉ። እሱን ትራዲሽን አከብራለሁ። ሉትራውያንም አሉ፣ ፔንቴኮስታልም አለ፣ በጣም ብዙ አሉ። ግን አንድ ኤርሚያስ ሲናገር ነው ዩኒፎርም የምታሰፉት። ደግነቱ 15 ሰው ነው የሚሰማችሁ። ጥብቆ ያሰፉልሃል አልኩ እኔ እዚህ ስናገር። ጥብቆሽን ልበሽ ቀይሪው በቃ እንደ ሚዲያውን እንሙላው ምናምን ነገር ብሎ አሁን ኤርሚያስ እሺ ፔንቴኮስታል የሆናችሁ ወገኖቼ እንደዚህ ብዬ ብል ዓለም አይስቅ፣ እኔ ራሴ አፍራለሁ። እሺ ፔንቴኮስታል የሆናችሁ በሙሉ ፔንቴኮስታሎች አንድ አይነት ሎጎ እናርግና እንዳለ ሚዲያውን እንውረረው ብዬ ብል ወይ ኤርሚያስ ማፈሪያ ነህ መባል ያለብኝ እኔም ራሴ ነው ብዬ የምለው አይባልም። ፔንቴኮስታልነት ያለ ኢየሱስ ዜሮ ነው። ሉተራዊነት ያለ ኢየሱስ ዜሮ ነው። እንዲህ ነው የምከትልህ። ኦኬ፣ ካልቪንነት ያለ ኢየሱስ ዜሮ ነው። የማዕዘኑ ድንጋይ ኢየሱስ ነው። የቤተ ክርስቲያን ራስ ኢየሱስ ነው። ኦኬ፣ የቤተ ክርስቲያን መሰረት ኢየሱስ ነው። ለዚህ ትውልድ ለአንተም ለእኔም የተሰበከው ሊሰበክ የሚገባ ኢየሱስ ነው። ኢየሱስን ስበክ ተልከ ከሆነ ኢየሱስን ስበክ ተልካት ሆነ። ሐሰትን ከእውነት ለይተህ አሳይ። እውነት ነው። ጽድቁን ከኩነኔ ክርስቶስን ከቤሎር ማሳየት ተገቢ ነው። መካነ ኢየሱስ ቤተክርስቲያን ሰደባት ይላሉ ወንድሞች እናቶቼ። እንደው የስድብ ቃል እንኳን ከተናገርኩ እኔ ነበርኩ ይቅርታ መጠየቅ አለብኝ። አንተ እኮ ኦሮሞ ነህ ወይ የኦሮሞ ቤተክርስቲያን ነህ ወይስ የኢትዮጵያ ቤተክርስቲያን ብለህ መካነ ኢየሱስን ለሁለት ልከፍል ዘረኛዊ ንግግር ትናገራላችሁ ማለት ነው በውስጥ። የራሳቸውን ወንጌላዊ ቅድም አስገብተውት የነበረውን ውይይት ወንጌላዊ እዚህ ስላለ ስለመጣ እንኳንም ደህና መጣ። አንዴ ስሙት።